ተዋህዶ እሺ ድምጽ ጮክ አድርገው ወዳጅ። ኦርቶዶክስ ነኝ። ኦርቶዶክስ እኮ ድምጽን ጮክ አድርገው እንድንሰማ እና አይሰማም። እሺ አሁን ትሰማል። እሺ ወደ ፍጡር ትጸልያለህ? ወደ ፍጡር አማልደኝ ብዬ እጸልያለሁ። እሺ የፈለከውን ነገር አድርግልኝ ብለህ የምትጸልይበት ሐሳብ ካለ ይበቃኛል። ወደ ፍጡር ትጸልያለህ አይደል? አማልደኝ ብዬ ለምሳሌ ወደ ማርያም ትጸልያለህ? ኦኬ እሺ ለምሳሌ ልጅ ብትፈልግ ማርያም ልጅ ስጪኝ ብለህ ትጸልያለህ? አዎ የፈለኩትን ትጸልያለህ? መጽሐፍ ቅዱስ ውስጥ አማኞች ከእግዚአብሔር ውጪ ወደ ፍጡር ጸሎት አድርገው ያውቃሉ? አዎ ለምሳሌ ለማርያም ባልከው በቃና ዘገሊላ ሰርግ ላይ ሰዎቹ ወደ ማርያም ጥያቄ እንዳቀረቡ ታውቃለህ? አላቅም ብራዘር አላቅም። አታውቅም? አላቅም። ቃና ዘገሊላ በዶግማስ በሰርግ ላይ የወይን ጠጅ ሳልቅባቸው ጥያቄያቸውን መጀመሪያ ወደ ማርያም ነው ያቀረቡት። እሷም አሳይ ወደ ማርያም አቀረቡ የሚል አሳየኝ እስቲ። እሷ ምን አለች? እሱም ወደ ማርያም አቀረቡ የሚል አሳየኝ ወዳጅ። ወደ ማርያም አቀረቡ የሚል አሳየኝ በእግዚአብሔር ቃል ላይ አትዋሽ። ማቴዎስ ምዕራፍ 2 ላይ ማቴዎስ ምዕራፍ 2 ላይ እስቲ አንብበው። ማቴዎስ ምዕራፍ 2 እስቲ አንብበው። ማቴዎስ ምዕራፍ 2 ወጣ። እሺ ያው ምስክር። እሺ ዳኒ እሺ ማስረጃ አለ ተጠየቀው ጥያቄ? አዎ እሺ ከምድር ሆኖ አንተ እንደምታረገው ወደ ሰማይ ላለ አካል የጸለየ ሰው አለ? ያው ብዙዎች ይኖራሉ። እስቲ አንዱን ጥቀስልን፣ አንዱን አሳየን። አንድ በቃ ጥሩ። እሺ ያው ዞሮ ጥያቄው ወደ ፍጡሮች ወይም ደግሞ ወደ ቅዱሳን መጸለይ ትጸልያላችሁ ወይስ አትጸልዩም ነው። ከቀደም ጀምረን እንደሰማ ነው። ለማሻሻል አትሞክር ብራዘር። ጥያቄ ግልጽ ነው። አንተ የምታረገውን ከምድር ሆኖ በሰማይ ላለ ፍጡር የጸለየ ሰው ካለ አሳየን። ጥያቄው ይሄ ነው። ምንም መሻሻል አያስፈልገው። በሰማይ ላለ ፍጡር ማለት ምን ማለት ነው? በቃ በሰማይ አሁን ማርያም መቼስ በምድር አይደለችም ማለት ማርያም በምድር ናት አይደለችም። በቃ ለዚህ ነው አታሻሽሉ ያልኩ። በቃ ልክ አሁን አንተ የምታረገውን ልምምድ ከእግዚአብሔር ቃል አሳየን። በጣም ጥሩ ይቻላል። ያው እናታችን ቅድስት ድንግል ማርያም ጻድቅ ናት። ስለዚህ በያዕቆብ መልእክት እንደተነገረው ምዕራፍ 5 ቁጥር 16 ባለው ኃይለ ቃል መሰረት እኛ ወደ እናታችን ጸሎት እናቀርባለን። እሺ ያዕቆብ ምዕራፍ 5 ላይ ወደ ፍጡር ጸልዩ የሚል አለ እያለን ያለው ወደ ወገናችን ሄደን እንየውና ወደ ፍጡር ጸልዩ የሚለውን ሄደን ልናይ ነው ማለት ነው። እሺ አሳየን። ወደ ፍጡር ጸልዩ የሚል ያዕቆብ መልእክት ምዕራፍ 5 ቁጥር 16 በነገራችን ላይ ዳኒ እሱን እያወጣ ማለት ነው። ተራ ነገር አድርገህ አውጣት ብራዘር። አሁን ምንም ተረት ማውራት አያስፈልግም። ሐሳብ ላይ ነው። ተረት አይደል መጽሐፍ ቅዱስ ይያወጣ። በቃ ይኸው አውጣው ለወዳጅ አውጣው። ከስንት ልጀምርልህ? 5 ስንት? በቃ 5:16 አንብበው እስቲ። 5:16 ይሄው ወደ ማርያም ጸልዩ ያለው ወደ ፍጡር ጸልዩ የሚል ያዕቆብ ሰብኳል። ይሄው ወንድምነት ቴንኪው። ይሄው ከላይ ተቀበል ወንድምነት። ምዕራፍ 5 ቁጥር 16 ይሄው አንብበው። ኧረ አንብበው ብራዘር፣ በትልቁ ሆነልህ እኮ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ከላይ ጀምራ ታነብ። ምን ነው 16 እኮ ነው ያልከው። እሺ እርስ በራሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ።
የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። እናታችን ቅድስት ድንግል ማርያም ጻድቅ አይደለችም? ከጻድቃንስ በላይ አይደለችም? አሁን ስለ ማርያም ጽድቅ እያወራን አይደለም። አሁን የተጠየቀው ጥያቄ ምንድነው? ቆይ ወዳጅ አለ አየትም አትደበቅም እኮ ብራዘር፣ አትሩጥ፣ ግድ የለም ለማፈር እንዳይሆንብህ ችግር የለም። አሁን እየተጠያየቅን እያወራን ያለ ነው ምንድነው እሱ እዚህ ክፍል ላይ ያዕቆብ ምዕራፍ 5 ቁጥር 16 ላይ ወደ ፍጡር ጸልዩ ነው እያለ ያለው። ታዲያ ጻድቃንና ማን ናቸው ታዲያ? ወደ ፍጡር ጸልዩ ነው። አሁን ስለ ጻድቃን አልጠየኩም። ወደ ፍጡር ጸልዩ ነው እያለ ያለው። እንደ ፍጡር ስትል ምን አለ መሰለህ ዳኒ፣ አሁን ውይይት እስከሆነ ድረስ የሆነችን ቃል ይዛት ፍጡር ብቻ ብለህ ከተውካት፣ ፍጡር ሲባል በጣም ብዙ አይነት ፍጡር አለ። ወደ ጻድቃን ፍጡር ይሄው በቃ እንደዛ ብለህ አስተካክልልኝ። ወደ ጻድቃን ፍጡር ጸልዩ እያለ ነው ያለው ይላል። ያነበብነው አይደል? እሺ ይሄው ላንብብልህ። እሺ ደግሜ ላንብብልህ እንደው ቀልብህን ከሳበህ ድጋሚ ቃሉ እርስ በርሳችሁ በኃጢአታችሁ ተናዘዙ ሲል አንዱ ወደ አንዱ ይጸልይ እያለ ነው ያለው ይላል። ከሱ በታች እንደዛ ይላል። እኔ የጠየቅኩህን ስማኝ አብራዘ ተደማመጥ። ቁጥር 16 ነው እያወራን፣ ቁጥር 16 ነው እያነበብኩልህ ያለሁት። እሺ ጥሩ ማለት ከክህደት ውጣ መጀመሪያ። ለእግዚአብሔር ቃል ታማኝ ብራዘር እያወራን ያለነው እግዚአብሔርን ቃል ክህደት ላይ አይደለም በነገራችን ላይ ነው እንጂ እየካድክ ነው። አሁን የጠየቅኩህ ሌላ የምታወራው ሌላ ነው ወዳጄ። እርስ በርሳችሁ በኃጢአታችሁ ተናዘዙ ሲል አንዱ ስለ አንዱ ወደ አንዱ ይጸልይ እያለ ያለው። ኃጢአታችሁን ተናዘዙ፣ ኃጢአታችሁን ተናገሩ። መልካም እሺ። ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይላል። እሺ ስለሌላው ይጸልይ ሲል ወደ ሌላው ይጸልይ እያለ ነው ያለው። ለምን ስለሌላው ይጸልይ? እኔ ስላንተ ጸልይላለሁ ማለት ነው። ወደ ማን ነው የምጸልየው? ወደ እግዚአብሔር። ስላንተ እኔ ወደ እግዚአብሔር ጸልይላለሁ። ወደ እግዚአብሔር። አንተ ግን ወደ እኔ ትጸልያለህ ማለት አንተ ወደ እኔ ትጸልያለህ ወይ? እኔ ወደ አንተ ሳይሆን እኔ ስላንተ ወደ እግዚአብሔር እጸልያለሁ። እኔ የጠየቅኩህን ጥያቄ መልስልኛ። አንተ ወደ እኔ ትጸልያለህ ወይ? ላንተማ እንዴት እጸልያለሁ? ላንተ እኔ እንዴት ላንተ ጸሎት ላንተ እንዴት እንትን እላለሁ? ላንተ ግን መዳን እጸልያለሁ። ኦኬ። ለኔ መዳን የምትጸልየው ወደ ማን ነው? ወደ እግዚአብሔር። ኦኬ። አንተ ወደ ማርያም ትጸልያለህ? አዎ። ታዲያ ይሄንን ኬት አግኝተው ነው? አንተ የማታረገው ከሆነ ኬት አግኝተው ነው? ወደ ማርያም ጸልዩ የሚለው ወደ ማርያም ትጸልያለህ ስትለኝ እንዴት አድርገህ ትጸልያለህ ነው ማለት ያለብህ። እኔ አይመለከተኝም። የፈለግከውን አድርገህ ጸልይ። አሁን እያወራን ያለነው ስለ ጸሎት ርዕስ አይደለም። እሺ ጥሩ። እናታችን ቅድስት ድንግል ማርያም ዳኒ ከሁሉ በላይ ናት፣ ከፍጡራን ሁሉ በላይ ከፈጣሪ በታች ናት። ስለዚህ ማስረጃ ትሰጠኛለህ? አሁን እኔ ጠየቅኩ ወደ ፍጡር መጸለዩን ኬት አገኘኸው ነው ጥያቄው። የትኛው ጥቅስ ላይ ነው የቆምከው? እየነገርኩህ አይደል እንዴ ዳንዬ? ለምን አታዳምጠኝ? እየሰማሁ እኮ ነው ብራዘር። የትኛው ጥቅስ ላይ ነው የቆምከው? ወደ ፍጡር ጸልዩ የሚለው ኬት ነው ያገኘው? እስካሁን ወደ ፍጡር ጸልዩ የሚል የለም። ልቀጥል። ጻድቅ ናት እሷ። ፍጡር ብቻ ሳትሆን ከፍጡራን በላይ የሆነች ጻድቅ ናት። ስለዚህ የጻድቅ ሰው ጸሎት ደግሞ በስራዋ ኃይልን ታደርጋለች ይላል መጽሐፍ። ስለዚህ እኔ ወደ እናታችን ቅድስት ድንግል ማርያም እመቤቴ ሆይ ከልጅሽ ከወዳጅሽ አማልጅኝ። ይሄኛውን ኬት አገኘኸው? አሁን የምታወራው ነው። ይኸውልህ ማርያም ጻድቅ ናት፣ ምንም ጥርጥር የለውም። የጻድቅ ሰው ጸሎት በስራው ኃይልን ያደርጋል፣ ምንም ጥያቄ የለውም። ቃሉ ነው የሚናገረው። አሁን አንተ ግን ያስገባኸው አሁን የከተትካትን ወደ ማርያም ግን ጻድቃናቸው ጸሎታቸው ስለሚሰማ ወደ ማርያም ጸልዩ ያልካትን ቃል ግን ከእግዚአብሔር ቃል አቤት እንዴት ጻድቃን ጸሎታቸው ስለሚሰማ ወደ ጻድቃን ጸልዩ ያልከውን ቃል ከእግዚአብሔር ቃል አሳይ። በጣም ጥሩ። ወደ ጻድቃን በጣም ብዙ ሰዎች ወደ ቅዱሳን ከነሱ በቅድስና ከፍ ወዳሉ ሰዎች ጸልየዋል። ለምሳሌ ኦሪት ዘፍጥረት ምዕራፍ 18 ቁጥር 17 ገለጥ። እሺ ያዕቆብ ላይ አይናገርም ማለት ነው። ዘግተነው ነው የምናልፈው። ይናገራል። ያዕቆብ መድብና አድርጎ ተናገረ። ያዕቆብ ላይ ከተናገረ ወደ ማርያም ጸልዩ፣ ወደ ጻድቁ ጸልዩ ያለበትን ቦታ አሳየኛ። አዳምጠኛ ዳኒ። አሁን አንተ እኮ ማለት ነው ግግም ብለህ እንዳልተደመጠ ሰው አክት አታርግ ብራዘር። እንዳልተሰማ ሰው አክት አታርግ ወዳጅ። እንዳልተሰማና እንዳልተደመጠ ሰው አክት አታርግ። ለምን እናረጋለን? እርስ በርሳችን እዚህ ሚዳኘን ሰው የለኝ። እርስ በርስ ነው የምንወያየው። ለምን ብራዘር አታለ ማለት እኔ አሁን ምንም ማልቀስ አያስፈልግም። ማስረጃ ስጠኝ ያልኩህ እየሰጠው ነው እኮ ወንድሜ። ቁጥር ስንት ላይ ነው ወደ ጻድቁ ጸልየው የሚለው? ቁጥር ስንት ላይ ነው ወዳጅ? ይኸውልህ ወንድሜ እየነገርኩህ ነው። የጻድቅ ሰው ጸሎት በስራ ኃይል የምታደርግ ከሆነ የጻድቃን ጸሎት ለኔ ኃይል ያደርግልኛል እያልኩ ነው። እኔ ጥያቄ ይኸውልህ አሁን እኔ እየጠየቅኩ ያለሁት ኦኬ ይኸውልህ ሰማው የጻድቃንን ጸሎት አይደለም ጥያቄ እሱ ላይ አይደለም።
ወደ ጻድቃን ጸልዩ፣ የጻድቃን ጸሎት በስራው ኃይልን ስለሚያደርግ ወደ ጻድቃን ግን ጸልዩ የሚል ማስረጃ ነው እየጠበቅኩ ያለሁት። እንዳትጸልዩ የሚል ተጽፏል በመጽሐፍ ቅዱስ። የለህም ማለት ነው ለጠየቅኩ ጥያቄ እኮ ነው። አይ እንዳትጸልዩ የሚል የለህም ወይ? አሁን እሱም በኋላ ትጠይቀኛለህ። የለህም ለጠየቅኩ ጥያቄ ቃል በቃል ማርያም የሚል ቃል በቃል ማርያም የሚል ማርያም አይደለም፣ ግድ የለም ጻድቁ ላልከው ሰው ጸልዩ የሚል ቃል በቃል አሁን አንተ ጸልዩ ለጻድቃን የጸልዩ ለቅዱሳን የጸልዩ በጣም ብዙ ሰዎችን ማንሳት እኮ ያዕቆብን እንጨርሰው። አሁን ልንሄድ ነው እዛ ጋር ያዕቆብ ላይ ለተነሳንበት ሐሳብ ማስረጃ የለም በለኝና እንጨርስ። ለምን እልሃለሁ? ያዕቆብ ላይ እኮ የነገርኩህ ነው። ያዕቆብ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ምንም አሁን እኛ የጻድቅ ሰው ጸሎት በስራው ኃይልን ያደርጋል ወይስ አያደርግም አይደለም፣ እሱ አይደለም እያወራን ያለ ነው ወዳጅ፣ እያወራን ያለ ነው ወደ ጻድቁ ጸልዩ የሚል ቃል የለም። በክፍሉ እንዴት ታዲያ ጸሎት የጻድቁ ሰው ጸሎት ኃይል ካደረገ ነው ወደ ጻድቁ ብጸልይ ምንድነው ክፋቱ? በቃ አሁን መጀመሪያ ለጠየቅኩት ጥያቄ ክፋቱን አስረዳሃለሁ፣ ምን ያለውን ጉዳይ በደንብ አሳያለሁ። መጀመሪያ የለም በለኝና እንዝጋው። እንዴ ለምን የነገረን ካላ አሳየኝ። ካላ ነገርኩህ እኮ ምኑ ነው እንዳሳየ ፈለከው? ቆይ ወደ ጻድቁ ጸልዩ የሚል ቃል እንዴ ምን ሆነ ነው? የጻድቁ ሰው ጸሎቱ በስራው እጅግ ካደረገች ብራዘር፣ አሁን ስለ ጻድቁ ጸሎት እያወራን አይደለም። ወደ ጻድቁ የምታደርገው ልመናና ጸሎት ከእግዚአብሔር ቃል አሳየን። ከመጽሐፍ ቅዱስ ነው የተማርኩት እኔ ከመጽሐፍ ቅዱስ ነው የተማርኩት። አሳየን እኮ አሁን ከጠቀስከው ክፍል ላይ አሳየን። ከሌለ ወደ ሌላው ደግሞ እንደዚህ አታርገው። ይኸውልህ አታለቃቅስ ብራዘር፣ እኔ ማስረጃ ነው እየጠየቅኩ ያለሁት ብራዘር። ማለቃቀስተው አሳየኝ። ያዕቆብ መልእክትን ያነሳውልህ ጭቅጭቅ እንዳይሆን ብዬ ነው። ያዕቆብ መልእክትን ያነሳውልህ ምዕራፍ 5 ቁጥር 16 ብዬ ያነሳውልህ የጻድቅ ጸሎት ዋጋ እንዳላት የጻድቅ ጸሎት በስራዋ እጅግ ኃይልን እንደምታደርግ ለማሳየት በቃ እንጂ እናታችን ድንግል ማርያም ደግሞ ጻድቅ ናት። እኔ ደግሞ ወደሷ እጸልያለሁኝ። አንተ ለምንድን ነው ወደሷ የምትጸልየው? ወደ ፍጡር እኔ አልጠየቅኩም እሱን ብራዘር አይደለም። ይኸው ለበደንብ ስማኝ። ይኸውልህ አሁን አንተ ማርያም ጻድቅ ናት ወይ? ምንም ጥያቄ የለውም። በክርስቶስ ኢየሱስ አምና የጸደቀች እናት ናት። እሱን የጠየቀ ሰው የለም። ስለዚህ አትደባልቅ ብራዘር፣ ቆይ አትደባልቅ ብራዘር፣ ቆይ አትደባልቅ። እዛው ላይ ነኝ። አትደባልቅ። እኔ ልጨርስና ከዛ ሐሳብህን እሰማለሁ። ለምን መጮህ እንደፈለግህ አልገባኝም ብራዘር። እሺ ጨርስ ሐሳብህን። አዎ አትጩ። የጻድቅ ሰው ጸሎት አዎ ምንም ጥያቄ የለውም። በምድር ላይ ማርያም ትጸልይ ነበረ። አዎ ትጸልይ ነበረ። ጻድቅ ነበረች። የሐዋርያት ሥራ ምዕራፍ 1 ሄዳ አንብበው። ከሐዋርያቶች ጋር አብራ በጸሎት ትተጋ ነበረ። የጌታ እናት ምንም ጥያቄ የለውም። እግዚአብሔር በዛ ዘመን በነበረው ጊዜ እግዚአብሔር አልተጠቀመባትም ወይ? ተጠቅሞባታል። ምንም ጥያቄ የለውም። ወደ እሷ ግን ይጸልያል ወይ ነው ጥያቄው? አይጸለይም። ለምንድን ነው የማይጸልየው? ጸሎቷ እኮ እግዚአብሔር ይሰማዋል። እግዚአብሔር የሚሰማው ወደ እሷ ጸልይ አይደለም። እግዚአብሔር የእሷን ጸሎት ነው እንጂ ይሰማል የተባለው እሷ የሌላን ኃጢአተኛና በደለኛ ሰው ጸሎት ትሰማለች የሚል ትምህርት የለም መጽሐፍ ቅዱስ ላይ አለ። እሺ በቃ እንግዲያውስ ጻድቅ የኃጢአንን ጸሎትና ልመና ይሰማል የሚል አሳየና እንግዲያውስ ገላግለን ካለ ገላግለን። እሺ ያው እንግዲህ እግዚአብሔር ከኃጥአን ይርቃል የጻድቃንን ጸሎት ግን ይሰማል። በመጽሐፈ ምሳሌ ምዕራፍ 15 እኔ ስለ እግዚአብሔር አልጠየቅኩም፣ ስለ ጻድቃን ነው ወዳጅ። አትደበቅ። ይኸውላ ስታወራ እኮ እኔ ዝም ብዬ አዳምጣለሁ። አትደበቅ ብራዘር። አሁን እኔ የጠየቅኩ ስለ እግዚአብሔር አይደለም ስለ ጻድቃን የኃጢአትን ጸሎትና ልመና እንደሚሰሙ የሚያሳይ መጽሐፍ ቅዱስ ማስረጃ አስተኝ። ለምንድን ነው ማሰማኝ ዳንኤ? እኔ እኮ ይሄ ውርጋጥ ሰውዬ መውጣት አለበት። ታች ረድ ጥያቄን ሳይሰማት ቀርቶት አይደለም። ሌላ ሁለት ኦርቶዶክሳውያን አሉ፣ ከነሱ ጋር አውራ። ጥያቄን ሳይሰማት ቀርቶ አይደለም ወንድም። እሺ ገላገልከኝ። እሺ ወንድምነት ማለት ባይዘው የምንታገሳቸው እንድታዩ ነው። ምን ያህል ቤተክርስቲያናት ውስጥ በማርያም ዙሪያ ላይ የሚያስተምሩት ትምህርት ተራ ትምህርት መጽሐፍ ቅዱስ የማያውቀው ከንቱ እንደሆነ እንድታዩ ያከል አንድ የመጽሐፍ ቅዱስ ማስረጃ የሌለበት ትምህርት ማለት። እሺ ዲያቆን ዳኒ ነው። ዲያቆን ዳኒ ሰላም ነው? ሰላም ነው ዲያቆን ዳኒ? ሰላም እንዴት ናችሁ? ደህና ናችሁ? ኤርሚ እንዴት ናችሁ? ሁላችሁ ዳንኤል፣ ኤርሚ ሁላችን ደህና ነን። እንዴት ነህ አንተ? ጌታ ይመስገን ደህና ነኝ። ሰላም ነኝ። እሺ እግዚአብሔር ይመስገን። ዲያቆን ነህ?
የኦርቶዶክስ ዲያቆን? አዎ እሺ የኦርቶዶክስ ዲያቆን። እንግዲህ ያውስ ከዲያቆን ጋር ትስማማለህ? እሺ አገዜ። አቤት ዳኒ። እሺ እስቲ ዲያቆኑን ተቀበል። እሺ በመጀመሪያ ሁላችሁንም ሰላም ብያለሁ። እንደምን አላችሁ? ዲያቆን ዳኒ። አቤት ወንድሜ። ሰላም ነህ? አለሁ ጌታ ይመስገን ደህና ነኝ። እንዴት ነህ? አለን እግዚአብሔር ይመስገን። ርዕሱን አይተኸዋል አይደል? አዎ አይቼዋለሁ፣ እየሰማሁ ነበር ትንሽ። ርዕሱን አይተኸዋል አይደል? አዎ አይቼዋለሁ። አዎ እሺ ርዕሱ እንግዲህ ወደ ማርያም እኔ ጋር ነው የተቋረጠው ወገኖች። አይሰማም? ጊዜ ተቋርጠ ነበር። አዎ ስልክ ገብቶ ነው፣ ይቅርታ ስልክ ተደውሎ ነው። እሺ ዲያቆን ዳኒ ወደ ማርያም መጸለይ ይቻላል? እንደኔ ማለት አንዴ የሄደ ሰው ወደ ሰማይ ይሰማል ብዬ አላስብም። ምክንያቱም እዛ ነው ከእግዚአብሔር ጋር እግዚአብሔርን እያመሰገነ የሚኖረው እንጂ እኛን የመስማት እንትን ችሎታ የለውም ማንም ሰው ከክርስቶስ በስተቀር። ምክንያቱም ሄዶ ሞቶ እያለ ወደ ምድር ሰማይ ሆኖ ወደ ምድር መስማት ከቻለ የመለኮት ተዋህዷል ማለት ነው። ስለዚህ ድንግል ማርያም ደግሞ ሰማይ ላይ ነው ያለችው። ስለዚህ ጸሎት የመስማት እንትን የላትም ማለት ነው። ታዲያ የኦርቶዶክስ ቤተክርስቲያን ወደ ማርያም ለምን ትጸልያለች? ቤተክርስቲያኗም እንደ ቤተክርስቲያን ምእመናንም በግላቸው ካህናቱም አገልጋዮቹም በየግላቸው ወደ ማርያም ሲጸልዩ ነው የምናየውና ይህ ከወዴት የመጣ ትምህርት ነው? ዙሪያዬንን ሰው ስላልነቃ ይሆናል። ስለዚህ አንተ አትደግፈውም ይሄንን? አዎ ይሄንን አልደግፈውም። ዙሮ ግን እስካለው ድረስ እየታገልኩኝ ነው። በቃ ስለዚህ ጨርሰናል። ያው ወደ ማርያም መጸለይ ተገቢ አይደለም ማለት ነው። መልካም። ምክንያቱም መጽሐፍ ቅዱስም የሚያስተምረን ቅድም ዳኒም መስጠክስ እንደነበረው መዝሙር 65 ላይ ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ነው የሚለው። ለአንተ በጽዮን ምስጋና ይገባል፣ ወደ አንተም ጸሎት ይላካል ነው የሚለው። ጸሎት የሚቀርበው አምላክ ወደሆነ ፈጣሪ ወደሆነ አካል ነው እንጂ ወደ ፍጡር ጸሎት አይቀርብም። ማለት እዚህ ምድር ላይም እንኳን እዚህ ምድር ላይ አሁን ስለ ምልጃ ቅድም ልባችንን ሲያደርግ የነበረው ወንድም የሚጠየቀው ሌላ ይመልስ የነበረው ነገር ደግሞ ሌላ ነው። ስለ ምልጃ በተጻፈው ክፍል እንኳን ሄደን ብናነብ አንዱ ስለ ሌላው እንዲጸልይ የሚያሳስብ ነው እንጂ ፍጡር ወደ ፍጡር እንዲጸልይ የተጻፈ ነገር የለምና ማስረጃ በሌለው ነገር እንግዲህ ብዙ ያልተጻፉትን ወይም ያልተጻፈለትን ነገር እየጠቀሰ እውነትን ላለመቀበል ያደረገው ነገር ትንሽ ያው ጊዜያችንን የመግደል ነገር ነው። አንተ ግን ጥሩ ያው ተረድተሃል። ምክንያቱም ሰው ወደዚያኛው ዓለም ቢሄድም ወደሱ እንድንጸልይ እግዚአብሔር አላዘዘም። ምክንያቱም ጸሎት የእግዚአብሔር ገንዘብ ነው። ወደ እግዚአብሔር ብቻ ነው የሚቀርበው እንጂ ወደ ፍጡር አይጸለይም። እዚህ ምድር ላይ እንኳን እንደው ፍጡርን ብናገኘው የጸሎት ርዕስ ነው የምንሰጠው። ጸልይልን፣ በጸሎት አስበን ነው የምንለው እንጂ እገሌ ሆይ እባክህ እንዲህ አድርገኝ፣ እንዲህ ስራልኝ፣ ይሄን ፍጠርልኝ ልንል አንችል። ስለዚህ ትምህርቱም ልምምዱም ያው መጽሐፍ ቅዱሳዊ ያልሆነ እንደሆነ ግልጽ ነው። ስለዚህ ያው ካንተ ጋራ ጨርሰናል። ምናልባት ሌላ ዲያቆን ምስጋና ወይ ሰላም፣ እንዴት አላችሁ? ምስጋናው ወይ ይሰማኛል። ሰላም ብያለሁ። እግዚአብሔር ይመስገን። እንዴት አላችሁ?
ዲያቆን ምስጋና አቤት። አይሰማም? ይሰማኛል እኮ ዲያቆን ምስጋናው አግዚ እየሰማ አይደለም። ኔትወርክ መሰለኝ እያወራ ነው። አይሰማም? የምስጋና ዲያቆን ምስጋናው ይሰማል። ይሰማኛል። እኔ ያወራው ይሰማል። የኔ ድምፅ ይሰማል ግን? እሺ አንተ ይሰማል። ያንተ ይሰማል። እሺ ወንድምነት አለ። ዲያቆን ምስጋናን ተቀበለዋል። አይ ቲንክ ያ ጊዜ ኔትወርክ አይሰራም መሰለኝ። እሺ አይ ወንድምነት ካለ እድል ሰጠው ነበር። በቃ ከኔ ጋር ነው ራሺ ያግዝ ኔትወርኩ መሰለኝ። እሺ ዲያቆን ምስጋና ከየት ቤተ እምነት ነህ? ከኦርቶዶክስ ተዋህዶ። ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ወደ ፍጡር ትጸልያላችሁ? ወደ ፍጡር ማለት እንዴት አማልዶን ብለን እንጃ ምንም ይሁን ብቻ ወደ ፍጡር ምስጋናም ይሁን ምልጃም ምንም ፈልጋችሁ ወደ ፍጡር ትጸልያላችሁ? አዎ። ወደ ፍጡር መጽሐፍ ቅዱሳዊ ነው? ቤተክርስቲያን መጽሐፍ ቅዱሳዊ ነው ብላ አስተምራችኋለች? ማለቴ አሁን አንተን ጸሎት አሁን አምልኮ ነው ማናመልከው እንጂ አሁን ጸሎት ማለት ለምሳሌ እኮ አንተ አንድን ሰው እንደዚህ ያድርግ እስኪ በጸሎት አስበኝ አሁን ሲያወራ እንደሰማው በጸሎት አስበኝ እንደሚለው እኛም አሁን ለምሳሌ ወደ ማርያም መጸለይ ለሚባለው አሁን ለምሳሌ ምንድነው የምንጸልየው? አስታርቂን ከዚህ ይቅር እንዲለን አማልጂን አስታርቂን ብለን ነው የምንጸልይ። አዎ ዲያቆን እንዳልሰማኝ ገመትኩና ምን ብላችሁ ጸልያላችሁ አላልኩም። ኦኬ አሁን ገና መጸለዩን ራሱ እያየን ነው እንደ እግዚአብሔር ቃል ስለመሆኑ። የእግዚአብሔር ቃል ይህንን ትምህርት ያስተምራል ወይ ነው ያልኩት ዲያቆኔ። መጸለዩን ራሱ ዲያቆናችን ሚዩት ነው እያወራ ከሆነ ምናልባት ዲያቆን ምስጋና አልተቋረጥኩም አለው እኔ ዳኒ አንተ አለክ አለ እኔ ያለው። እሺ ዲያቆን ምስጋና ነው የጠፋው። እሺ ዳዊት እንዴት ነው ዳጅ? መስገን አምላክ ይመስገን። ከየት ቤተ እምነት? ዳዊት ከየት ቤተ እምነት? ኦርቶዶክስ ነኝ ዳኒ። አይሰማም? ይቅርታ። እሺ አሁን ትሰማለህ። አንድ ቤተ እምነት ከፈጣሪ ውጪ ወደ ፍጡር ቢጸልይ ትክክል ነው? ወደ ፍጡር ስትል ምናልባት ወደ ቅዱሳን በሚለው አስተካክለውና ቅዱሳን ፍጡር ካልሆኑ አስተካክለዋለሁ። ፍጡር ከሆኑ ግን ያው ፍጡር ናቸው ማለት ነው። ወደ ፍጡር ቢጸልይ እሱማ ይኸውልህ ቅዱሳንም ኃጥአንም ፍጡር ናቸው እኮ አይደል? እኩል ግን እኮ ቢጸልይ እኔ አሁን አርጊውሜንቴ ወደ ፍጡር ቢጸልይ አንድ ሃይማኖት ወደ ፍጡር ቢጸልይ ትክክል ነው ወይ እኮ? ምን አይነት ጥያቄ ያስነሳል? ምን አይነት ፍጡር? እሺ ጻድቅ የሆነ ነው እናንተ የምትሉት? እሺ ጻድቅ የሆነ ፍጡር ችግር የለም። ለምሳሌ ፍጡር ስትል እኮ ሰው ኦኬ ችግር የለም። ሐሳብ ላይ እንቆይ ብራዘር፣ ሐሳብ ላይ እንቆይ። ወደ ቅዱሳን እንጸልያለን። ስለዚህ ወደ ማርያም ጸልያለህ ማለት ነው። ማርያም ቅዱስ ነች ብለህ አታምንም? ወደ ማርያም ጸልያለህ። እኔ አንተን ነው እየጠየቅኩ ያለሁት። አሁን ቶፒኩን ስጠይቅህ ወዲያው መልስልኝ። ወደ ማርያም ጸልያለህ አይደል? እሺ መጽሐፍ ቅዱሳዊ ነው ወደ ፍጡር የምትጸልየው ጸሎት? አንተ እንደምታደርገው ከምድር ሆኖ በሰማይ ላለ አካል የጸለየ ሰው አለ? ኦኬ እሺ። መጀመሪያ ግን ምድር ላይ ወደ ቅዱሳን እንደሚጸለይ ተማምነናል። እሱ ላይ ዲያቆን ወዳጄ የኔን ጥያቄ ነው የምትመልስልኝ ወዳጄ። አሁን የአንተን ጥያቄ የማስተናግድበት ሰዓት አለ። አንተ የምታደርገውን ከምድር ሆኖ በሰማይ ላለ ፍጡር የጸለየ ሰው አለ ወይ? እሱ ነው ጥያቄ። ስለ አንተ ነው እያወራሁ ያለሁት። ለምን መሰለህ? ማስረጃ ስጠኝ። በቃ ካልክ ማስረጃ ስጠኝ።
በሰማይ ላለ አካል በምድር ሆኖ የጸለየ ሰው ፍጡር ካለ ስጠኝ። እሺ ረጋ ማስረጃ እኮ ልሰጥህ ነው። ያለ ማስረጃ አንተው ብራዘር አንተው። እሺ ኦኬ ሉቃስ ወንጌል ላይ ታወጣልኝና ኦኬ ሰምታችሁታል። ከምድር ሆኖ በሰማይ ላለ አካል የጸለየ ሰው ሊያሳየን ነው። እሺ ሉቃስ ስንት? አዩ ለምድር ሰማይ ምናምን እያልክ የሆነ ነው ይሄ ጥያቄ። አንተ የምታደርገውን ልምምድ ነው። አንተ የምታደርገውን ልምምድ እያደረገ ያለ ሰው ነው የምታሳየኝ ብራዘር። ወልንጋ እድል ስጠኝና ላስረዳ ማስረጃ። እኔ አንተ ስለምታደርገው ነገር አዎ አስረዳኝ፣ ግዴታ ነው የማስረዳት ብራዘር። አንተ ስለምታደርገው ነገር ከምድር ሆኖ በሰማይ ላለ ፍጡር የጸለየ ሰው ካለ አሳየኝ። ስለኔ ልምምድ ነው ማወቅ ፈልገው ወይስ መጽሐፍ ቅዱስ ምን ይላል የሚለው? ስለ አንተ ልምምድ መጽሐፍ ቅዱሳዊ ስለመሆኑ የኔ ልምምድ የታውቀዋለህ? የጣዖት አምልኮ ስለሆነ ነው ልምምድ። አሁን የመንደር ወሬ አደረከው ችግሩ ብራዘር። የመንደር ወሬ አንተ እኮ እያደረግከው ነው። ስለዚህ ስራው የመንደሬ ወሬ ነው እያልከኝ ያለው ተግባር አራረጋ በላ እንዴ ደርሰት ሰው ሲያወራ ሲጀመርም አፋፊን እያልከኝ እኔንም እንዳወራ እያረከኝ እኔ ብራዘር ማስረጃ ስትጠየቅ አፍ ለአፍ አልከኝ ምናምን ብለህ ፖለቲክስ ለመስራት አትሞክር። ይኸው እድል ሰጥሃለሁ። አንተ የምታረገውን ኦርቶዶክሳዊ የሚያደርጉትን ልምምድ ከእግዚአብሔር ቃል አሳየኝ። በምድር ሆኖ በሰማይ ላለ አካል ጸሎትና ልመናን ያቀረበ ሰው ካለ አሳየኝ። አሁን ምን ላይ ላውጣል? ጣልቃ እንዳትገባብኝ ሰው ምን ላይ ላውጣል? ብራዘር ፖለቲክስ አትስራ። ካልቻልክ ትወርዳለህ። ምንም ልረዳህ አልችልም። አወርዳለሁ። ቲክታክ ትችላለህ። ማንም ያስጨንቀ የለም ብራዘር። ለምን ገባ? አሁን ወደ ማርያም ባንጸልይ አንተ ኦርቶዶክስ ትሆናለህ? አትሆንም ወዳጄ። እኔ አሁን በቃ ተረትን ጣዖት እያመለክ ክርስቲያን መሆን አትችልም። ጣዖት እያመለክ ወደ ጣዖት እየጸለይክ ክርስቲያን መሆን አትችልም። ኦርቶዶክስ ልትሆን ትችላለህ፣ ግን ክርስቲያን ልትሆን አትችልም። ዛስ አርጊውመንት ብራዘር። አሁን ሀሳቡ ላይ አንተ የምታደርገውን ማስረጃ ካለ ልስማ። ዘፍጥረት 20 ያወጣል። ዘፍጥረት 20 እሺ። ዘፍጥረት 20 እሺ። ዘፍጥረት 20 በጣም ጥሩ። ቁጥር ስንት? ቁጥር 1 ምናልባት እስከ 7 ድረስ ያለውን አንብብልኝና ሐሳቤን አብራራ። ጥያቄ ምንድነው? ለሚሰማ ሰው እስቲ አንድ አስታውሳቸው። ጥያቄው እዚህ ጋር የጻፍከው ፍሬም አድርገህ የጻፍከው ወደ ማርያም መጸለይ የጠየቅኩ ጥያቄ ምንድነው ወዳጄ? ረስተው ነው ላይክ የሆነ የሙስሊም እንትን አድርጎ ስላሴ የሚለውን ቃል ከመጽሐፍ ቅዱስ አስገኘ። ረስተው ነው የጠየቅኩ ጥያቄ ምንድነው ነው ያልኩ ወንድም አለ። ጥያቄው በምድር ሆኖ ወደ ሰማይ ጸለየ ምናምን ያልከኝ አይደል? አዎ አለ። ለሱ ትምህርት ለጠየቅኩ ጥያቄ ማስረጃ አለ። ቀላል ጥያቄ ነው የጠየቅከኝ። በቃ ለቀላሉ ጥያቄ መልስ አለክ? ቅዱሳን ይኸውልህ ሕያው ናቸው ብያም ለቀላሉ ጥያቄ መልስ አለክ ወይ? አንብበው ሻውን የሰጠው ማስረጃ። ለቀላሉ ጥያቄ መልስ አለክ? በጣም ሲምፕል ጥያቄ ነው። ይሄን ያህል በቃ ለሲምፕሉ ጥያቄ እኛ አሁን አላከበርንባችሁም እኮ ኦርቶዶክሳውያን። ለቀላሉ ጥያቄ ግን መልስ አላችሁ? አለ ነው መልስ አለ። በቃ ጥሩ። አሁን ለቀላሉ ጥያቄ መልስ ሊሰጠን ነው። እሺ ቁጥር ስንት ላይ? ዘፍጥረት 20 ቁጥር 1 አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ፣ በቃዴስና በሱር መካከልም ተቀመጠ፣ በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱ ሳራ እህቴ ናት አለ። የጌራራ ንጉሥ አቤሜሌክም ላከና ሳራን ወሰዳት ይላል። ይሄ ነው መልስ? ኧረ ወረድ በል ወንድሜ፣ እስከ 7 ነው ያልኩህ እኮ። እሺ። እግዚአብሔርም ሌሊት በሕልም ወደ አቤሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድሃት ሴት ሙት ነህ፣ እርሷ ባለ ባል ናት። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሱ አይደለምን? እርሷም ደግሞ ራሷን ወንድሜ ነው አለች። በልቤ ቅንነትና በእጄ ንጽሕና ይህንን አደረግኩ። እግዚአብሔርም በሕልም አለው፣ ይህንን በልብህ ቅንነት እንዳደረግክን ያውቃለሁ። እኔም ደግሞ በፊቴ ኃጢያንን እንዳትሰራ ከለከልሁ። ስለዚህም ትነካት ዘንድ አልተውሁም። አሁንም የሰውየውን ሚስት መልስ፣ ነብይ ነውና ስለ አንተ ይጸልይልህ ትድናለህም። ባትመልሳት ግን አንተም እንድትሞት ለአንተም የሆነው ሁሉ እንዲሞት በእርግጥ ወቅ ይላል። ወደ ፍጡር የጸለይ ሰው አለ እዚህ ጋር ወንድሜ። እስቲ አረጋ በል አስረዳ ፕሊዝ። ረጋ ባይዘዌ ብራዘር፣ ረጋ ብዬ ነው እያወራሁኝ ያለሁት። ማለት እኔ ሳውራ ጣልቃ አትገባብኝ እያልኩ ነው።
አነበብን አንብባልከኝ እዚህ ክፍል ላይ ወደ ፍጡር የጸለየ ሰው አለ ወይ ነው ጥያቄው። ወደ ቅዱሳን መጸለይ እንዳለብን ትእዛዙን የሰጠን እግዚአብሔር አምላክ ነው። አየህ ወደ ፍጡር እግዚአብሔር ወደ ፍጡር እንድጸልይ አዟል። አብርሃም ፍጡር አይደል እንዴ? አቤሜሌክን እግዚአብሔር ወደ አብርሃም እንዲጸልይ አዞታል። ቃል ያለው እኮ አላነበብኩም። ወደ አብርሃም እንዲጸልይ አዞታል ወይ? እሱ ይጸልይላል ማለት ነው። ቆይ ወዳጄ አይዞ ብራዘር፣ ወደ አብርሃም እንዲጸልይ አዞታል ወይ? ጥያቄውን ስማ፣ መልስ ነው ፈልገው። አቤሜሌክ አብርሃምን ሄዶ ጸልይልኝ ወደ እግዚአብሔር ይሏል። ለመነው ማለት ነው። ሄዶ አትበለኝ ብራዘር። እግዚአብሔር አቤሜሌክን ወደ አብርሃም ጸልይ አለው ወይ? ጸልይ ማለት እሱ ይጸልይልሃል ነው። ቀጥታ መጸለይ አይዞ ብራዘር፣ አታምታታም ስልህ ወዳጄ፣ አታምታታም ብራዘር። የጠየቁ ጥያቄ ያው ነው አትለኝም ወዳጄ። የጠየቁ ጥያቄ አይዞ ወዳጄ፣ አይዞ ብራዘር። መጸለይ አይችልም ነበር። አሁን ጥያቄ አይደለም ብራዘር። አሁን አንተ መልስ ነው ያለብህ። ጥያቄ በኋላ ላይ ሰብሰብ አድርግና ቤተክርስቲያን ለዘመናት የፈጠረችብህን ጥያቄ እንመልስልህ። አሁን የጠየቁ ጥያቄ አቤሜሌክ ወደ አብርሃም ጸልዮአል ወይ ነው ጥያቄው። እሺ እኔ ደግሞ መልሴ ይኸውልህ፣ አቤሜሌክ ቀጥታ ወደ እግዚአብሔር መጸለይ ሲችል፣ እግዚአብሔር ግን አቤሜሌክ ምን አለው? አብርሃም ይጸልይ፣ ሂድና አንተ ለአብርሃም እንዲጸልይልህ ንገረው አለው አይደል? ወደ አብርሃም የጥያቄው ምንድነው ወዳጄ አለው። ሰማን። አቤሜሌክ ወደ አብርሃም ጸልዮአል ወይ? አቤሜሌክ ቀጥታ ወደ እግዚአብሔር አልጸለየም ወዳጄ። አሁን እኛ የጠየቅን አቤሜሌክ ወደ አብርሃም ጸልዮአል ወይ? እሺ ባይዘው በጣም ልታወሳሰቡ የሞከርክ ጉዳዩን ግን በጣም ቀላል። አይዞ ብራዘር፣ አረ ሲምፕል ጥያቄ ነው። ከቅድም ጀምሮ ሲምፕል ዋን ነው። አሁን መልስ ያጣንላት ሲምፕል ዋን ማለት ነው። ይጸልይላል ያለው እግዚአብሔር አቤሜሌክን ቆይ እግዚአብሔር አቤሜሌክን ሜት ነው እያወራከው። እግዚአብሔር አቤሜሌክን ምን አለው? ወዳጄ አልሰማውም፣ ሶሪ። እዚህ ጋር በአቴንሽን ወስዳ ነበር ልጄና አቤሜሌክ ወደ አብርሃም ጸልዮአል ወይስ አልጸለየም? እዚህ ጋር ይኸውልህ አሁን ቃል በቃል አቤሜሌክ ወደ አብርሃም ጸልዮአል የሚል አንተም አትፈልግ። ይሄ በጣም የዋህነት ነው ነገር። ወደ አብርሃም ጸልዮአል ወይስ አልጸለየም ነው ብራዘር። አሁን ግራ አትጋባ ብራዘር። ቀጥታ አልጸለየም ወደ እግዚአብሔር አይደለ? እግዚአብሔር ወደ አብርሃም ጸልዮአል ወይስ አልጸለየም ነው ጥያቄ ወዳጅ። አራዳምጥ አይዞ ብራዘር። አሁን ወደ አቤሜሌክ ጸልዮ አቤሜሌክ ወደ አብርሃም ጸልዮአል። አቤሜሌክ ቀጥታ ወደ እግዚአብሔር አልጸለየም። እግዚአብሔር ወዳጅ አሁን እያወራን እየተነጋገርን ያለ ነው ስለ እግዚአብሔርና አቤሜሌክ ስላወሩት ነገር ከሆነ ቆይ አንዴ ከእግዚአብሔር ጋር የነበረውን ጸሎት ላሳየ። አቤሜሌክና እግዚአብሔር አውርተዋል። ቆይ አንዴ ረጋ በል። አሁን እኔ ጠየቅኩ አቤሜሌክ ወደ አብርሃም ጸልዮአል ወይ? ለምኖታል። ልመና ማለት ጸሎት ነው አይደል? አዎ ወደ አብርሃም ለምኖታል። ለምኖታል። ጸልይልኝ ብሎ ወደ አብርሃም ጸልዮአል፣ ጸሎት አቅርቧል የሚገባው። ከዛ እግዚአብሔር የአብርሃምን ጸሎት እሺ፣ ወደ አብርሃም የጸለየበትን ቦታ አሳየን። ወረድ ብላ አንብበው እኮ። ቁጥር ስንት ላይ ልውረድልህ? ታሪኩን ካላወቅከው እሺ አሁን የሰጠው ጥቅስ በቂ ነበር። ግን ምን አይዞ በርታ በል ብራዘር፣ በርታ በል። ቀላሏ ጥያቄ ናት። ባይዘው እንደዚህ ግራ የምታጋባችሁ በጣም ሲምፕሏ ጥያቄ፣ ሲምፕሏ ቤተክርስቲያኒቷን እንደዚህ የምታናጋው እንዲህ ቀላሏ ጥያቄ ናት ብራዘር። ቁጥር ስንት ነው? አንደኛው ለዶግማ የሚሆነ ጥያቄ አላነሳህም። ቁጥር ጥያቄ ወዳጅ ሐሳብ ላይ ብራዘር፣ እሱን ተራ ፖለቲክስ እንኳን አይደለም የዶግማ ኢሹ ቀርቶ ተራ የምትለውን ጥያቄ እንኳን መመለስ የምትችሉበት መጽሐፍ ቅዱሳዊ ኤቪደንስ የላችሁ እኮ። ነገር ድነት ላይ አንተ ተወያይታ አታውቅም። ፈሪ ነህ። አረ ወዳጅ አሁን አይዞህ። አሁን እኔ ከርዕስ አልወጣልህም፣ እዚሁ ላይ ነኝ ያለሁት። ሌላ ቀን ስለ ጥምቀት ስንገባ ደግሞ ትገባለህ፣ ከፈለክ ተጨምቀህ ትወጣለህ። ምንም ጥያቄ የለውም። አሁን እየጠበቅኩ ነው ያለሁት። ጠማቂው አንተ ነህ። እሺ ይመችህ። እየጠበቅኩ ነው ያለሁት ብራዘር። አዎ በደንብ ተጨምቀህ ትወጣለህ በእኔ አንተ ተጨምቀህ እየጠበቅኩ ነው ያለሁት። ለማንኛውም ይኸውልህ አሁን ታሪኩን ሙሉ ስታነበው ቁጥር ስንት ብራዘር? ቁጥር ስንት? ወረድ ብለህ አንብበው። ወረድ ብዬ አላነበውም። ቁጥር ስንት ብራዘር? ከፈለክ ሚውት አድርገህ ራስህ ሄደህ አንብበህ እዚህ ቁጥር ላይ ወደ አብርሃም ታነበው። አቤሜሌክ ወደ አብርሃም ሄዶ ለመነው። ቁጥር ስንት? ሰውዬ ተረጋጋ። አሁን የሰጠው ጥቅስ እኮ በቂ ነው።
ቁጥር ስንት ወዳጅ? ቁጥር እሺ፣ አሁን ስፔሲፊካሊ ቁጥሩን አውጣ ካልከኝ እንትን ጨዋታ ብራዘር ቀጥል። ታገሰኝ፣ ጠብቀኝ። አረ በደንብ ነው የምንታገሰው። የዘመናት ተረትን እግዚአብሔር እጃችን ላይ ያስገብቶት ብራዘር፣ ታግሰን ሰበብ ሳትፈጥር የምትወርድበት ምክንያት አተ ብራዘር፣ ይህንን የዘመናት አንተ ማውጣት ነው ብራዘር። አውጣ አንተ ማውጣት። በጣም አሳፋሪ እየሆነ ነው። አረ አውጣ ብራዘር፣ አንተ አውጣ ብራዘር። በቃ ሌላውን ቱ ብራዘር፣ አንተ አውጣ እኮ። እስካውጣ አንተ በቃ እኔ ሚውት ላድርግና ትሉ ልፈልግ። አይመለከትም። አንተ እስክታወጣ ድረስ እኔ የፈለግኩትን ማውራት መብቴ ነው። ይሄ እኮ የኔ ቤት ነው። አውጣ አንተ። አዎ አንተ ቴክ ዩር ታይም ብራዘር። ጥቅሱን አውጣው። እግዚአብሔር የዘመናት ተረትን ይሄው እጃችን አስገብቷል። በቃ በእግዚአብሔር ቃል ምን እናደርገዋለን? ይሄው ነው ብራዘር። ይሄ ጉራው ምናምን አለቀለት፣ አከተመለት። እግዚአብሔር አስተነፈሰው። ክብር ለጌታ ይሁን። በቃ ተረቱ የሁሉም እናውቀው ኦርቶዶክስ መልስ አላት የሚለው ተረት አከተመለት። በቃ አለቀ። ማብቂያው ዘመን ወዳጅ። ፖለቲክሱ አለቀ። ወንድማችን አገኘው። እሺ ቁጥር ስንት ላይ ነው አቤሜሌክ የጸለየው? ምዕራፍ 20 ከቁጥር 1 እስከ 18 ወረድ ብለህ አንብበው። የመጨረሻ ዕድል ነው የምሰጥህ። ቁጥር ስንት ላይ? ቁጥር 1 ቁጥር 20 ይኸውልህ፣ ዘፍጥረት 20 ከ1 እስከ 18 አበው ሙሉ። ቁጥር ስንት ላይ ወዳጅ? ቅድም እኮ ነገርኩህ ቁጥር 7 ላይ ብዬ አይደለ? ቁጥር 7 ላይ አቤሜሌክ የጸለየበትን ቁጥር 7 ላይ አለን። ይኸው አሁንም የሰውየው ሚስት መልስ ነብይ ነውና ስለ አንተ ይጸልይል ትድናለህ፣ ባትመልሳት ግን አንተም እንድትሞት ለአንተም የሆነው ሁሉ እንዲሞት በእርግጥ እወቅ ነው የሚለው። አንበብ ወረድ በል ትንሽ ብራዘር። መጀመሪያ የእግዚአብሔርን ቃል እወቅ። የመጀመሪያ ጊዜ ወስደ እንኳን ልይ ብለህ ሄደ እንኳን የቱ ጋር እንደተጠቀሰልህ እንኳን አታውቅም። የእግዚአብሔርን ቃል ማለት ነው። አይዞ ብራዘር አይዞ። የት ሐሳብ እንኳን ምኑ ጋር እንዳለ እንኳን አታውቅም። ዳኒ ወርዷል። የለም እኮ አይዞ ብራዘር አይዞ ወዳጅ። እሺ ሳሙኤል ሰላም ነው? ሰላም። እንዴት ነህ? እግዚአብሔር ይመስገን ሰላም። እሺ ከየት ቤተ እምነት? ኦርቶዶክስ ተዋህዶ። እሺ ኦርቶዶክስ። ወንድምነት አለ? እርምሻ። እሺ ዲያቆን አግዛለ? ልጆች እያስተኛ ነው ዳጊ። እሺ ሶሪ በጣም ወንድምነት ሶሪ። እሺ አግዛለክ? አለሁ። እሺ ሳሙኤል እንደምን አለ? ሰላም ብያለሁ። እግዚአብሔር ይመስገን ሰላም ብያለሁ። አለን ይመስገን። ያው ውይይቱን እየሰማ ነበር። ወደ ማርያም መጸለይ ተገቢ ነው ወይ? ወደ ማርያም እንድንጸልይ በእግዚአብሔር ቃል ታዟል ወይ? እንደዚህ አይነት ትምህርትም ልምምድም አለ ወይ በመጽሐፍ ቅዱስ ውስጥ? እያወጣሁት ይላል። ቃሉን የምትፈጽሙ ብርቶችን ቃሉንም ድምፁንም የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊት ሁሉ ፈቃዱን የምታደርጉ አገልጋዮች ሁሉ እግዚአብሔርን ባርኩ። ፍጥረቶች ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። አንተ እነኚህ ሁሉ ወደ እነኚህ ሁሉ ዳዊት እየጸለየ ነው እያልከኝ ነው ያለው? ወደ መላእክቱ እየጸለየ ነው አይደለም? አይ መልአኩ ጋር ለምን ትቆማለህ ብራዘር? ለሁሉ እየጸለየ ነው እያልከኝ ነው ያለው? ወደ መልአኩ እየጸለየ ነው አይደለም? አይዞ ወዳጅ አይደለም እያልኩ ነው ያለው። አንተ አዎ የምትል ከሆነ እንቀጥላለን ማለት ነው። ይሄው ማሳየው እኮ ቃል በቃል እየጠየቅኩ ነው ያለው። ይሄው ባርኩ እያለ ያለው እዚህ ውስጥ ያነሳው ፍጥረቱን ሁሉ አጠቅሷል። ኦኬ አንተ ወደ ለምሳሌ ወደ አህያ ትጸልያለህ ማለት ነው ሳሚ? ወደ አህያ ትጸልያለህ ማለት ነው?
ሳምሻይ ወደ አህያ ጸልያለሁ እያልከኝ ነው ያለው? መልአክና አህያ እኩል ነው እያልከኝ ነው? አዎ ፍጥረት ሁሉ ተመሳሳይ ነው። ፍጥረት ሁሉ ነው እያለ ያለው ጸሎት እያቀረበ ነው ብለህ ሊትራሊ የምትወስደው ከሆነ አንተ ወደ አህያ ትጸልያለህ ማለት ነው። አሁን ኤክስፕሊሲትሊ ምን ነው ቅዱስ ዳዊት መላእክቱን ባርኮ አለ። ተመሳሳይ ቃል ነው እያወራን ያለ ነው። አሁን ይሄንን ቃል ጸሎት ላይ ብለህ የምትወስድ ከሆነ እየጠየቁ ነው ያለው አንተ እንደ አንድ ኦርቶዶክሳዊ ወደ አህያ ትጸልያለህ ወይ? ምን ማለት ነው መጸለይ ማለት? ታዲያ አሁን ቅዱስ ዳዊት አንተ ነህ የምትመልስ። አሁን ጥያቄ መጠየቅ ሙድ ላይ አይደለም የመመለስ ላይ ነው ወዳጄ። አንተ ወደ አህያ ትጸልያለህ ወይ? ጥያቄ በጥያቄ እየመለስኩልህ ምንም ወደ አሁን ጥያቄ አልቀበልም ብራዘር፣ ይቅርታ እኔ ርዕስ ላይ ነኝ ያለሁት። አንተ ወደ አህያ ትጸልያለህ ወይ? መልስ ነው የምጠብቀው። ጥያቄን በጥያቄ እየመለስኩልህ ዳኒ መልስ የለኝም ካልክ ከዛ ደግሞ ወደምፈልገው ጥያቄ ትቀበላለህ፣ አስተምራለሁ። ቤተክርስቲያን ለዘመናት ጥያቄ የፈጠረችብህን ነገር ተምረህ ትሄዳለህ ብራዘር። አሁን የጠየቁ ይሄን ጥቅስ ጠቅሰሃል። አንድ ጥቅስ ነው የሰጠው። አትደረብ። የፈለግከው ጥቅስ ላይ እንሄዳለን ከዚህ በኋላ። አሁን አንተ በዚህ ህዝብ መሃል እኛ ኦርቶዶክሳውያን ወደ አህያ እንጸልያለን በለኝ። አሳየኝ መጽሐፍ ቅዱስ ላይ ወደ አህያ ስንጸልይ። አንተነ ያጠቀስከው ጥቅስ እዚህ ክፍል ላይ ይሄንን ቃል ባርኮ ያለውን ቃል ወስደ እየጸለዩ ነው ብለህ ለመደበቅ የሞከርከው አንተ ነህ። ስለዚህ አንተ ለመደበቅ የሞከርከው ሰውዬ ነው የምትጠየቀው። ስለዚህ ምንድነው የምንልህ? አንተ ወደ አህያ ትጸልያለህ ወይ? አህያ ፍጥረት አይደለችም? ስለዚህ አሁን ልዩነቱ ይሄ ነው። አህያ ጥያቄ አይደለም ብራዘር። አህያ ፍጥረት አይደለችም ወይ? አህያ ፍጥረት ናት። እሺ ስለዚህ ወደ አህያ ኦርቶዶክሳውያን ይጸልያሉ? አንጸልይም። ካልጸለይክ በቃ አየህ ወደ ቅዱሳን ግን እንጸልያለን። አዩ አንጸልይም ማለት ይሄ ጥቅስ ስለዚህ ስለ ጸሎት አይደለም የሚያወራው። ቆይ አንዴ ብራዘር አጥርተን ነው የምንሄደው። አጥርተን ነው የምንሄደው ብራዘር። አይዞህ በእግዚአብሔር ቃል ላይ የምትደበቅበት ዘመን የለም። የጠቀስከው ክፍል አንዴ ብራዘር አትደረም። ስለዚህ ክፍሉ እያወራ ያለው ዳዊት ወደ መላእክት አልጸለየም ማለት ነው። ወደ መላእክት ቢጸልይ ኖሮ አንተ ዛሬ ወደ አህያ ትጸልይ ነበር። ክፍሉ የሚናገረው ሐሳብ የለውም ማለት ነው። ከጸሎት አንፃር አህያ አንድ ነው ማለት ነው። ወዳጅ አንተ እኮ ነው ያልከው። ይኸው ዳዊት ምን አለ? አህያ እግዚአብሔርን ያመልካል ብራዘር። አሁን አህያ ያመልካል አይመልካል አይደለም። አንተ ወደ አህያ ትጸልያለህ ወይ? አንተ ወደ መላእክት ትጸልያለህ ወይ? አንተ ወደ አህያ ትጸልያለህ ወይ? ጥያቄው እሱ ነው። አንተ ወደ አህያ አልጸልይም አልከኝ። ስለዚህ ክፍሉ ስለ ጸሎት አያወራም ማለት ነው። አለቀ። ሌላ ጥቅስ አለ? ስለዚህ ክፍሉ መላእክና አህያ አንድ እንደሆነ ይነግረናል እያልከኝ ነው? አንተ እኮ ነው ያመጣው ወዳጄ። አንተ ነው ያመልከው። አንተ ነው በቃ እኔ እንግዲያውስ ካልገባ ጥቅሱን ላስረዳ። አሁን ሚውት ነው ምን ያስረዳሃለሁ? አሁን ብራዘር ምን ነው የምታስረዳኝ? ማብራሪያ ልትሰጠኝ ነው? እኩል የምናነበው ነው እኮ በእናንተ። እንግዲያውስ እንደዛ ከሆነ ወደ አህያ መጸለይ አለባ። እንግዲያውስ እንደዛ ከሆነ መላእክና አህያ እኩል ነው በለኛ። እዚህ ክፍል ላይ በዛ ኮንቴክስት ስለተጻፈ አዎ እያልክ ነው አንተ ራስህ እየተናገርክ ነው። አንተ ነው ያልከኝ። አንተ ብራዘር ታዲያ እምነት ምኑ ጋር ነው ወዳጄ? ፍጥረት ሁሉ ይሄው ፍጥረት ሁሉ በመገዛቱ ስፍራ ሁሉ እግዚአብሔርን ባርኩ ይላል። ከፍጥረታቶች መካከል አህያ አንዱ ነው። ጸሎት ብለህ የምትወስደው ከሆነ ለአህያም አንተ ዳዊት እየጸለየ ነው እያልከን ያለው ማን? ዳዊት ወደ አህያ እየጸለየ ነው ያለው። ስለዚህ ባርኩ እያለ ያለው ሁለቱንም ተመሳሳይ መልኩ ነው። አህያውንም እንግዲያውስ አንተ ነው ያመጣው ብራዘር። አንተ ያመጣው ጥቅስ ላይ ልትደበቅ አትችልም ብራዘር። ያልኩት ልዩነት ስላላቸው ነው። ለአህያ ሲል ይሄንን ጥቅስ ማስረጃ አድርጎ ያመጣው ማን ነው? ይሄን ጥቅስ ማስረጃ አድርጎ ያመጣው ማን ነው? ለፍጥረት ስለተናገረ ወዳጅ አትደበቅ። እንደሱ አናወራም። አንዴ ወዳጅ የትም አትሄድም ብራዘር። የትም ረጋበን። መጀመሪያ የእግዚአብሔር ቃል ውስጥ ማስረጃ ኦርቶዶክሳውያን የለንም በለኝና ከዛ ወደ ፈለግከው ደግሞ እንሄዳለን። ማን ነው ያለው አልከኝ? ምን ማለት ነው? ማን ነው ያለው? ካለ ስጠኝ ከእግዚአብሔር ቃል፣ ከሌለ እቀበልሃለሁ። መጽሐፍ ቅዱስ ውስጥ ከሌለ የወደ አባቶች ደግሞ እንሄዳለን። መዝሙር 103 የእግዚአብሔር ቃል አይደለም ነው? መዝሙር 103 ነው፣ ግን ጸሎትን አጣንበት። ወደ መልአክ ጸልይ የሚል አሳየኝ። ኦኬ አሁን ዳዊት ምን እያደረገ ነው? ጥያቄን ተው ብራዘር፣ ጥያቄን ሰብስበውና መልስልሃለሁ። አሁን አሳየኝ። አንተ ማሳየት ነው ያለበት። ምኑ ጋር ነው የጸለየው? ምኑ ጋር ነው የጸለየው? ምኑ ጋር ነው የጸለየው? ምኑ ጋር ነው እየጸለየ ያለው ብራዘር? ይኸው እግዚአብሔርን ባርኩ እያለ ለመላእክት እየነገረ ነው። ማንን ነው ባርኩ ያለው? እግዚአብሔርን።
እግዚአብሔር ኦኬ። ስለዚህ ዳዊት እግዚአብሔርን ባርኩ ሲል ወደ መልአክ እየጸለየ ነው አልክ አይደል? አዎ ለመላእክት እየነገራቸው ነው እንጂ ለእየነገረው እሺ ለፍጥረታቶች ሲነግር ዳዊት ወደ ፍጥረት እየጸለየ ነው። አዎ እየነገራቸው። ስለዚህ ምን እያለን ያለው ብራዘር? አሁን ቆይ አንዴ ቆይ በቃ አዎ ብለሃል ብራዘር። እችን አለ ምን ፈልገው አዎ ብለሃል። በጣም ጥሩ። አሁን አንተ ዳዊት የሚያደርገውን ነገር ወደ አህያ ትጸልያለህ ወይ ነው ጥያቄው። ወደ አህያ አልጸልይም። ኮንቴክስት አየወራል። አሁን ለምንማ ጸልየው ዳዊት ጸልየዋል እያልከን እኮ ነው ያለው ብራዘር። ዳዊት ወደ ፍጥረት ከፍጥረት መካከል አህያ አለ ወደ አህያ እየጸልየዋል እያልከን ነው ያለው። የመላእክቱ ለምን ተዘለዋል? መላእክት አንተ አሁን ስለ መልአክ እኮ ዘጋን ተቀበልኩ። ይሄው ብራዘር መልአኩ ጋር ሄዳ አትደበቅ ብራዘር፣ አትደበቅ ብራዘር። እዚህ ላይ ቸክ አንበል እንለፍ ካለ ጥሩ ካለ አይዞ ብራዘር ካለ ጥሩ ሌላ ጥቅስ አንተ ብራዘር ሌላ ጥቅስ እሺ ጥሩ አንተ እዛው ሰርኩሌት እያደረክ እዛው እየተሽከረከረ እኛን ማለት እንዲህ መንከራተት አይኖርባችሁም ኦርቶዶክሳውያን። ስለ ጸሎት ዳኒ ስለ ጸሎት እንደማያሳይ ማመን አለበት ማለት ነው ይህ ክፍል። አዎ ኦፍ ኮርስ ወደ መልአክ ስለመጸለይ እናንተ ማመን አለባችሁ እንጂ አይ ያው ነገር እኮ እሺ። አሁን አንዴ ወደ ሌላ ጥቅስ የምትሄድ ከሆነ ይኸውልህ ወደ ሌላ ጥቅስ የምትሄድ ከሆነ ይሄ ክፍል ጥያቄያችንን ለማስረዳት በቂ አይደለም ማለት ነው። ወይም ጥያቄያችንን የሚመልስ ክፍል አይደለም። ወደ እነሱ ችግር የለም ለመጸለይ አይናገርም። አሁን ቅድም ምንድን ያላችሁት ወደ ጻድቃን የጸለየ አንድም አካል የለም አላችሁ። ካላ ሳየና አሁን ዳዊት ምን እያደረገ ነው? ችግር የለም በቃ አሁን ዳዊት ምን እያደረገ ነው አልኩ። ንገረኝ፣ ይሄንን መልስ ቃል በቃል ንገረኝ። ነገርህ እኮ አሁን እኔ ቃል በቃል እንዲህ እያደረገ ነው በለኝ። ነገርኩ እሱ ነግሯል። አሁን ይሄ ክፍል እንዲህ ያደረገ ወደ ሌላ ልትሄድ ነው እና አያስረዳምና ወደ ቀጣዩ ኦኬ አሁን ዳዊት ምን እያደረገ ነው ንገረኝ በቃ። ዳዊት አሁን ፍጥረትን አህያንም ባርኩ ሲል ምን እያደረገ ነው? ቃል በቃል ንገረኝ። አንተ ነህ እኮ ያመጣኸው አንተ ነህ። እየጸለየ ነው እያልክ ነው አይደል? ምን እያደረገ ነው? እየጸለየ አይደለም አልከኝ አይደል እኮ አሁን ዳኒ እየጸለየ አይደለም ካለ እኔ ደግሞ እኔ እየጸለየ ነው አልኩ። መጸለይ አለበት እያልክ ነው። ቆይ እኔ ዳዊት እየጸለየ ነው አልኩ። ቆይ ሰማሁ እኮ። ስለዚህ አሁን አንተ ወደ ማን እየጸለየ ነው አልክ? ወደ መላእክት እኮ አሁን እሺ እኔ ቃል በቃል አልኩ። እኔ ወደ መላእክት እየጸለየ ነው። አዎ ይጸልያል ብዬ መዝሙር 103 ቁጥር 20 ላይ አወጣሁልህ። ከዛ አንተ ምን አልከኝ? አይ እየጸለየ አይደለም አልከኝ። ስለዚህ አሁን እኔ ምን እያደረገ ነው ታዲያ አልኩ። እኔ እየጸለየ ነው ብዬ ቆሜያለሁ። እስቲ ጸሎት የሚል ቃል እንደው አሁን አንተ በጠቀስከው ክፍል ውስጥ ጸሎትን የሚያሳይ ቃል አለ? በጌታ ወደ እነሱ መጸለይን የሚያሳይ ቃል አለ ወይ? መዝሙረ ዳዊት ምንድነው? ጸሎት አይደለም መዝሙረ ዳዊት? አይ እንደሱ እኮ አይደለም። ይኸውልህ ወንድሜ አሁን ዝም ብለህ ዳዊት ሲዘምር አጣመው የሰጡህን ነገር በተጣመመ መንገድ ስለዋጥከው ያንኑ ነው እየተፈጸመ። ለምን ታረጋለህ? ተው ስለነገሌ ተው ስለሰጡኝ። አይ እውነት እኮ ነው ገብቶኛል። ይኸውልህ ይሄን ጥቅስ የሰጡህን ክፍሎች እኔም ስለማውቃቸው ጽፈዋል ከዚህ በፊትም። ጥሩ እንኳን አወቃችሁ። የእግዚአብሔርን ቃል ላልተነገረበት ዓላማ የመዋል ነገር ነው። እሺ አሁን እንደማመጥ ይኸውልህ እንደማመጥ በዚህ ክፍል ውስጥ ወደ መላእክት መጸለዩን የሚያሳይ ሐሳብ የለም። ነገር ግን እግዚአብሔርን እያመለከ ባለበት ሁኔታ ፍጥረቱን እግዚአብሔርን እንዲባርኩ ጥሪ እያቀረበ ነው። ይህ ደግሞ በአምልኮ ውስጥ የሚደረግ ነገር ነው። እኛ ታዲያ ስማኝ እባክህ ልጨርስ። ሚውት አድርግ ሳሚ። ከጠየቅህ እኮ መስማት አለብህ ብራዘር። ካላዳመጥክ አንተ ነህ ማስረዳት ያለብህ። ኢቭን እኔ አግዝ ማለት አንተ የራስህ ያመጣውን ጥቅስ ራስህ ነህ መወጣት ያለበት፣ አግዝ አይደለም ብራዘር። ስለዚህ መላእክት እግዚአብሔርን እንዲባርኩ እየጠየቀ ነው። እንደገና ወረድ ብሎ ቁጥር 22 ላይ ፍጥረቶቹ ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ እያለ ነው። ይህ ማለት ወደ ፍጥረቱ ጸልየዋል አያሰኝም። አንተ ግን መርጠህ ወደ መላእክት ላይ ብቻ አላከህ ወደ መላእክት ጸልየ ብለሃል። እንደዚያ ካልክ እኮ ወደ ፍጥረቶቹም ጸልየዋል ልትል ነው። ወደ ፍጡር ይጸልያሉ። እንግዲህ ፍጥረት ስንል ሕያዋን ፍጥረቶች አሉ፣ ግዑዛን ፍጥረቶች አሉ።
ቅድም ዳኒ አህያ አብሮ ወደ አህያ ትጸልያለህ ያለው እንግዲህ ፍጥረቶች ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ ስላለ ነው። እና ወደ ፍጡራን ወይም ወደ ፍጥረት ይጸልያል እያልክም ነው ወይ ነው ጥያቄያችን። እኔ ዳዊት ምን እያደረገ ነው ጥያቄ። ሲምፕል ይሄን ንገረኝ እኮ እየጸለየ ነው ብለሃል አይደለ? እኔ ምን እያደረገ ነው ብለሃል አይደል? አይደለም ካልከኝ አንተ ነው የምትመልስልህ። ዳዊት ምን እያደረገ ነው? በዚህ ክፍል ምን እያደረገ ነው? አንተ መልስ። እየጸለየ ጸሎት እያደረገ ነው። ወደ ማን ነው እየጸለየ ያለው? ወደ ማን ነው እየጸለየ ያለው? ወደ መላእክቱ። ሌላስ? ጥሩ። ወደ መላእክቱና ወደ ሌሎች ፍጥረታት ሲሆን መጸለይ ኮንቴክስቹዋል ይሆናል። አሁን ቆይ እኔ አላወራም አንተ ታወራለህ። እንደዛ ነው የሚሻለው። አቁም። ወደ መልአክ ብለሃል አይደለ? ወደ መልአክ ብለሃል። እሺ ቀጥሎስ? ወደ ፍጥረታት እየተናገረ ነው። እየተናገረ አይደለም እየጸለየ ነው እንጂ። ምክንያቱም ዳዊት ጸሎት ማለት እግዚአብሔርና ፍጡራንን አንድ አድርጎ ስለሚመለከት ወደ እግዚአብሔርም ይጸልያል፣ ወደ ፍጡራንም ይጸልያል። መዝሙር 65 ላይ የነገረን ነገር እንግዲህ ውሃ በላው ማለት ነው። ምክንያቱም እዚያ ጋር ምንድን ነው ያለው? ስጋ የለበሰው ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል አለ እንጂ ወደ መላእክት ይሄዳል፣ ወደ ፍጥረቶች ሁሉ ይሄዳል አላለም። አየህ፣ መጽሐፍ ቅዱሳዊ ማስረጃ የሌለውን የስህተት ትምህርት በግድ መጽሐፍ ቅዱሳዊ ይሁን ለማለት ስትሞክር እንግዲህ የገባህበት የስህተት አረንቋ ነው ይሄ። አሁን አንተንም እያወራ ያለ የኦርቶዶክስ ቤተክርስቲያን ልጠይቅሽ፣ ጠይቃችሁ ነው የገባሁት። እኔ ጠይቃችሁ ነው የገባሁት። አሁን አንተን ሌላ በጣም ብዙ ማስረጃ አለኝ። አምጣሽ። አሁን ይሄኛው በቃ ኢትስ ኦኬ፣ ችግር የለውም። ጸሎትን እንደማያሳይ ተገንዝበናል። ጸሎት ማለት አላስረዳልህም። ወደ ሌላው ጥቅስ እንሂድ። ኢትስ ኦኬ። ጸሎት ማለት መነጋገር ነው። ከማን ጋራ መነጋገር? ምንም ከማንም የለውም። ጸለየ ተነጋገረ አይደለም? ጸለየ ተነጋገረ ማለት እሱ አየሁ ኮንቴክስቹዋል አረከው ማለት ነው። እኛ ከእግዚአብሔር ጋር ስንነጋገርና አንተ እንደሱ የምትለው ከማን ጋራ መነጋገር? ቅድም ግዕዝ ስጠቅስ እኮ የምርም እንትን ግስ ምናምን ያጠና መስሎኝ። ጸለየ ግስ ነው አይደል? ጸለየ ጋራ መነጋገር እንፍታው። ጸሎት ማለት መነጋገር ነው። ጸሎት ከእግዚአብሔር ጋር መነጋገር ሲሆንና ጸሎት ሰዎች ጋር መነጋገር ሲሆን ጸሎት ከሌላ መላእክት ጋር መነጋገር ሲሆን ልዩነት አለ። ቆይ አንዴ ስማኝ። አሁን የኦርቶዶክስ ቤተክርስቲያን የኦርቶዶክስ ቤተክርስቲያን በፍትሐ ነገሥት የጸሎትን ትክክለኛ ትርጉም አስቀምጣለች። ጸሎት እሰ ይእቲ ተናግሮተ ሰብ ትክክለኛ ትርጉም ወደ ብርሃን ይወጣል። ጸሎት እሰ ይእቲ ጸሎት እሰ ተናግሮተ ሰብ ሀበ እግዚአብሔር ነው የሚለው እውነት ነው። ምስለ ሰው ከማን ጋር ምስለ ነው። ሀበም ማለት ሀበም ማለት ችግር የለውም። እሱ ስለምንም የሚያመጣው ለውጥ የለም። አለው ለውጥ አለው። በቃ አሁን እሱ ችግር የለውም። ጥቅሱን ያመጣሁት እኔ ነኝ አይደለ? ለማንኛውም መነጋገር ነው። ምስለ የሚለውን ምስለ የሚለውን ፍትሐ ነገሥት ላይ ያወጣ አንቀጸ ጸሎት ፍትሐ ችግር የለውም። ይኸውልህ ጸሎት እሰ ይእቲ ተናግሮተ ሰብ ሀበ እግዚአብሔር ነው የሚለው ምስለ እግዚአብሔር። ፍትሐ ነገሥቱን ማየት ትችላለህ። በቃ እሱ አሁን አያጨቃጭቀንም። ጥቅሱን ያመጣሁት እኔ ነኝ። ግን በዚህ ክፍል ሐሳቡ ምንድነው? ሰው ከእግዚአብሔር ጋር የሚያደርጋት ንግግር ናት ነው። ሌላ ማስረጃ ሰጥ። ስለዚህ ጸሎት ሰው ከማን ጋር የሚያደርገው ንግግር ነው? ይሰማል? ሚዩት እያረጋችሁኝ ነው። ትሰማለህ? ሰው ከማን ጋር የሚያደርገው ንግግር ነው ጸሎት። አራት ሚዩት አረጉኝና ለማንኛውም ሌላ ማስረጃ ልስጥና ልውጣኔ። ቆይ አትወጣም። ጸሎት ሰው ከማን ጋራ የሚያደርገው ንግግር ነው። ጸሎት መነጋገር ነው። ከማን ጋራ? ከእግዚአብሔርም ጋር ከቅዱሳንም ጋር። ማስረጃ አሁን የጸሎት ማስረጃ ላሳይ። አሁን በግስ በኩል ይላል አይደል? እስኪ ከግስ ግባና ከፍጡራንም ጋራ በጸሎት በትልቁ አድርጌ ያለው የሚል ሐሳብ ካለ አሳየን። ይሄው በትልቁ አድርጌ ያለው ማስረጃ
አንድ ግለት ስልክ ነው ካለ ያሉት። ግለት አንድ ካለ ስልክ እኮ ግስ ምናምን እያልክ አልነበር? አዎ በጌታ ስም አሁን ግሱ እንደዚህ አይነት ነገር ውስጥ ይገባል። ግለጠው ብራዘር፣ ግለጠው አስገባው። ለማንኛውም ለምን አንተ ስትፈልግ ምን ታደርጋለህ? ሌላ ማስረጃ ልስጣችሁና እናንተ መጽሐፍ ቅዱስ የምታምኑ ከሆነ እሱን ትቀበላላችሁ፣ ማታምኑ ከሆነ ትተውታላችሁ። የመጀመሪያ ማስረጃ መዝሙር 103 ቁጥር 20 ላይ የለኝም በላ ብራዘር፣ እንደሱ አንቀጥልም። የለኝም እሱንማ ጨርስ። እሱን ጨርስን እኮ ስለ ጸሎት እንደማይናገር እኮ እሱን አወራንና ተስማምተን ወደ ሌላ ጥቅስ ሄደናል። ወይ አልሄድም። ወደኋላ ትመለስ። አይ ምኑን ነው የምንስማማው? መጽሐፍ ቅዱስ ያለውን አልቀበልም ብለኝ ምኑን ነው የምንስማማው? ወደ ፍጡራንም ይጸልይ። አሁን ስለ ርዕሱ ብቻ እንነጋገር። ስለ ርዕሱ ብቻ እግዚአብሔርን ባርኩ ማለት ከርዕሱ እኮ አልወጣንም። እሺ ጸሎት ከማን ጋር የሚደረግ ንግግር ነው? በጣም ተሽከረከራችሁ። ጸሎት ከማን ጋር የሚደረግ ንግግር ነው? ጸሎት ከማን ጋር? ማንኛውም ቃል ዩዜጅ እንጂ ሚኒንግ የለውም በራሱ። ጸሎት ከማን ጋር የሚደረግ ንግግር አልኩ? እንደ ዩዜጁ ነው ነው። ይሄን መልስ። ጸሎት አንተ ጋር የሚደረግ ንግግር ነው። አግዜ ይቆራርጣል በጣም። አግዜ ኔትወርኩን ታስተካክለዋል። እሺ ቀጥሉ እናንተ። አሁን እሺ ሳሚ ጸሎት አሁን ላልከው ንግግር ማስረጃ ካለ ሰማሉ፣ ከሌለ የለኝም ብለህ ትቀጥላለህ። ይኸውልህ ስማኝ፣ ጸሎት ወደ ፍጡር የሚደረግ አትደረብ። የዋሸውን ዋሽተህ አትሄድማ። ጸሎት ማለት ከፍጡር ጋር የሚደረግ ንግግር ነው የሚል ቃል በቃል ዳዊት እየጸለየ አይደለም በለኝና አትደረብ ብራዘር፣ ዳዊት እየጸለየ አይደለም በለኝና አትደረብ ብራዘር፣ አትደረብ። ጸሎት ማለት ከፍጡር ጋር የሚደረግ ንግግር ጸሎት ተብሎ ይጠራል ያልክበትን አንድ ማስረጃ የትኛውንም መዝገበ ቃላት ተጠቅመ እየጠበቅኩ ነው ያሉት። ሚውት እያረጋችሁኝ እኮ ነው። እየጠበቅኩ ነው ያሉት ብራዘር እኮ እኔም እየጠበቅኩ ነው። አሁን ዳዊት በመዝሙረ ዳዊት ላይ እየጸለየ አይደለም። እየጠበቅኩ ነው ያሉት ብራዘር፣ እየጠበቅኩ ነው። እኔም እየጠበቅኩ ነው ያለሁት። የለህም ለጠየቅኩ ጥያቄ? አንተም ለጠየቅኩ ጥያቄ የለህም? በቃ አሁን ሚውት አድርግና ያንተን ነገር ልበለው ነው። በቃ አንተ ስለሌለ አሁን ሚውት ነው የምታረገው። ኦኬ በቃ መልስ የሌለው ሰው ወጣ። ወዳጄ አይዞ ማለት የዘመናት ተረት ነው። እግዚአብሔር ይሄው እያራገፈው ያለው ከትውልዱ ላይ የዘመናት ተረት ማለት ነው። የዘመናት ተረት የፈለገ ብታደርጉ ጣዖቶቻችሁን ማዳን ግን አትችሉም። እግዚአብሔር ተነስቷል። እነኚህ ጣዖታቶችን ልታድናቸው አትችልም። አሁን ትውልዱ በእግዚአብሔር ቃል ነው የሚጠይቅ። ማስረጃ ስጠኝ ይላል። ከእግዚአብሔር ቃል አሳየኝ ይላል። እንደ በፊቱ በግዕዝ አውርተ የምትሸውደው ትውልድ አይደለም አሁን ያለው። በግዕዝ ምናምን አውርተ አደናብረው ትውልዱን አታልፈውም። አሁን ማስረጃ ይላል። ማስረጃ ከየት ነው ያገኘው ይላል። እነኝን ትውልዶችን ከዛሬ በኋላ አታድናቸውም ብራዘር። በቃ የምታድንበት ሲዝን አይደለም አሁን። የዋሻውን በመረጃ ማለት ይሄ ነው። ማስረጃ ማለት ይሄ ነው። ቁጭ ብለህ ተማር። ቀጥላ ጊዜ እሺ ቅድም ግዕዙ ምስለ ነው የሚለው ስላለ ነው። እኔ በእርግጥ ያው ቃላቱ ላይ ብዙ መጫወቱን ስላልፈለግኩ ዝም አልኩት። ምክንያቱም ምስለ ብሎ ወደዛ ለመሄድ ፈለገ። እዚህ ጋር እንደምታዩት ሀበ ነው የሚለው። ጸሎት እሰ ይእቲ ተናግሮተ ሰብ ሀበ እግዚአብሔር ልዑል። ትርጉሙ ጸሎትስ ሰው ከልዑል እግዚአብሔር ጋር የሚነጋገራት ነገር ናት ነው የሚለው። ይህ እንግዲህ ፍትሐ ነገሥት የቤተክርስቲያኒቱ መጽሐፍ ነው። በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ዘመን እንደገና የታተመ ነው። ያው ቀደም ብሎ የተተረጎመ ነው። ስለዚህ ሀበ እግዚአብሔር ነው የሚለው። እንግዲህ ቤተክርስቲያኗ የምትሰጠው ትርጉም ይሄን ነው።
ከፍጡራን ጋራ የሚደረግ ንግግር ሀበ እንግዲህ ጋር ተብሎም ተፈቷል ማለት ነው። ስለዚህ ዘሩ ይሄ ነው። እሱ ግን ምስለ ነው ምናምን እያለ ልክ ራሱን እንደ ግዕዝ አዋቂ እኛ ደግሞ ግዕዝ እንደማናውቅ አድርጎ ለማቅረብ ይሞክር ነበረ። በዛ አቅጣጫ መሄዱ ብዙም አስፈላጊ አልነበረም። ስለዚህ እኔ እሱን ትቼ ነጥቡ ላይ ነበረ ትኩረት ያደረኩት። እንግዲህ ቤተክርስቲያኒቱ ጸሎት ሰው ከእግዚአብሔር ጋር የሚያደርጋት ንግግር መሆኑን ትገልጣለች። እዚህ ላይ በተግባርስ ከእግዚአብሔር ጋር ብቻ ሳይሆን ወደ ከማርያም ጋር የሚደረግ ንግግር ነው። ከመላእክት ጋር የሚደረግ ንግግር ነው። ከመስቀል ከእንጨቱ ጋር የሚደረግ ንግግር ነው። ከሰንበት ጋር ከቀን ጋር የሚደረግ ንግግር ነው። በጸሎት የማይነጋገር አካል የለም፣ የማያነጋግሩት አካል የለም። ስለዚህ ይህን ብያን ይህን አግዜ ኔትወርክ በጣም ይቆራረጣል። አግዜ እየሰማኝ ከሆነ ኔትወርክ ይቆራረጣል። አግዜ ኔትወርክ ይቆራረጣል። እግዚአብሔር ከሆነ የእግዚአብሔር ራእይ ለጳውሎስ ያሳየውን ይሄ ውሸት ነው ልትለኝ ነው? ታዲያ ወዳጅ አሁን ለጠየቁ ጥያቄ መልስ አሁን ጥያቄ መጠየቅ ፖዚሽን ላይ አይደለም፣ መልስ ነው ካንተ የምጠብቀው። ይሄንን ራእይ ያሳየው ማን ነው? እግዚአብሔር ነው። በቃ አለቀ። ማን ነው ራእዩን ያሳየው? እግዚአብሔር። እግዚአብሔር ይሄንን ራእይ ሲያሳየው ቆይ አንዴ ብራዘር፣ እግዚአብሔር ይሄንን ራእይ ሲያሳየው ጳውሎስ ምን ተረዳ? መቅዶኒያ ያለው ሰውዬ ጳውሎስን እየለመነ ነበረ። የሰውዬ ልመና ተረዳና ወደ መቅዶኒያ ተመለሰ። ሰውዬውን አሳየኝ። አሁን ጳውሎስ ለሰውዬው መሄድ እንዳለበት የተረዳበትን ቦታ አሳየኝ። የመቅዶኒያ ሰውዬ እኮ ሲለምነው ጳውሎስ ራእይ አየና ወደ መቅዶኒያ ተመለሰ። ከዚህ ጨረስን እሱን። አሁን የተመለሰው ለሰውዬው መሆኑን አሳየን ነው እያልኩ ያለሁት። ጳውሎስ ራእይ ካየ በኋላ ነው አይደል እንዴ ወደ መቅዶኒያ ለሰውዬው መመለሱን አሳየን። ቃሉን አንብበው ብራዘር፣ ይመልስልሃል እኮ ወዳጄ። ምን አጨናነቀ? ቃሉን አንብበው፣ ከኪሳ አታውራ። ቃሉን ዞር ብለህ ድጋሚ አንብበው ወይም ቢካን አንብበው። ይሄው እንግዲያውስ ጳውሎስ የተረዳውን እኔ ላንብብልህ። እንግዲያውስ ይሄው ጳውሎስ አንድ ጥያቄ ልጠይቅ። አትደረብ ብራዘር፣ በቃ ምንም ጥያቄ አይደለም። የእግዚአብሔር ቃል ሊነበብ ሲል ጥያቄ ምናምን አትበል። እሺ ጥያቄ ለምን ትፈራለህ ወዳጄ? አይ አንተ ተጠይቀ መመለስ ያልቻልከውን ነው እየመለስኩልህ ያለሁት። አንተ ራሱ መቼ መለስክልን? ግድ የለም ትጠይቀኛለህ። አሁን ለጠየቅኩ ጥያቄ መልስ ስለሌለ ላውራልህና ከዛ ትጠይቀኛለህ። ችግር የለም እመልስልሃለሁ። አይ እንደዛ አይደለም ነው፣ እንደዛ ነው ወዳጄ። አንተ መመለስ የፈራኸውን ነገር እኔ መልሰዋለሁ። የእግዚአብሔር ቃል ማለት ነው። ልጠይቅ እያልኩ እኮ ነው። ጥያቄ መመለስ ስላልቻልክ ነው እየጠየቅከኝ ያለው። ስለዚህ ጥያቄን እመልስልሃለሁ። ልመልሰው መጀመሪያ። ይሄው እዚህ ላይ ያለውን ነገርኩ እኮ። ከዚህ ወዳጄ እኮ ሰማው ስጠይቅህ ግን አልመለስክም። ስለዚህ አሁን ከሰማክ ልጠይቅ። ቤተክርስቲያን በጥያቄ ሞላች። አዎ እረጋብል፣ እግዚአብሔር መልስ ይሰጣል። አሁን ግን ለጠየቁ ጥያቄ መልስ ላጣህበት ጥያቄ ልመልስልህ አለበት። አንድ ቢሰማኝ አንተ ልሰማህ የምችለው የጠየቅኩን ጥያቄ ከመለስክልኝ ብቻ ነው። መለስኩልህ እኮ። አልመለስክልኝም። ጳውሎስ በዚህ ክፍል ላይ አሁን ባየው ራእይ ምንድነው የተረዳው ነው ጥያቄው። እሱን ግለሰብ ሄዶ መርዳት እሱን ነው የተረዳው ጳውሎስ ከሆነ አሳየኝ። እንግዲህ ጳውሎስ እዚህ ላይ የተረዳው ራእይ ባየ ጊዜ የመቅዶኒያ ሰው እየለመነ ባየ ጊዜ ወደ መቅዶኒያ ተመለሰ። ዋናው ማስረጃ ስጠኝ። ይኸው ላንብብልህ። አሁንም ደግሜ ከቃሉ አንተው ይዘው ነው። ይኸው ላንብብልህ። ጳውሎስም ለሌሊት አንድ መቅዶኒያ ሰው የመቅዶኒያ ሰው ቆሞ ወደ እኛ ወደ መቅዶኒያ እለፍና እርዳን እያለ ሊማልደው በራእይ ተገለጸለት ለጳውሎስ። ራእዩን ባየ ጊዜ ወዲያውኑ ወደ መቅዶኒያ ሊሄድ ወደደ። ምን ባየ ጊዜ? ራእዩን ባየ ጊዜ። ራእዩ ምንድነው? የመቅዶኒያ ሰው ጳውሎስን እየለመነ ነበረ። ስለዚህ ጳውሎስ ወደ መቅዶኒያ ቃሉን አንብበው ወዳጄ፣ ከኪሳ አታውራ። ቃሉን አንብበው። አንተ ጋር ከሌለ እግዚአብሔር ቃልን ያነብልሃል ወዳጄ። ቃሉን አንብበው። አንብቤ
እኮ አንብበው ከኪስ አታውራ ወዳጄ ቃሉን አንብበው ምንድነው ወይ ከኪስ ለጥፉለት መቼ አወጣው በእግዚአብሔር ኧረ በፈጣሪ ከእንትና መጽሐፍ ነው ያነበብኩት እኔ እሺ ይኸው የእግዚአብሔር ቃል እንደዚህ ይላልሽ አንተ ማንበብ ካልቻልክ እኔ ላንብብል ከዚያም በፈጣሪ ወዳጄ አይዞ ምን አጠፋው እስቲ ቆይ ዳኒ እኔ እያነበብኩ አይደል እንዴ ይኸው ከኪስ እያወራ እንደሆነ ኧረ ለምን ትፈራለህ ራእዩንም ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን ለምንድን ነው ልንወጣ የፈለጉት በደንብ ስማ ወንጌልን አይለም ወያንዴ እሱ እኮ የቤተ ክርስቲያን ተረት መጽሐፍ ነው ባይዘው የሁለት ሺህ እትም ነው እያነበብክ ያለው እሺ ያንተ ኦሪጂናል ነው ይሄ ደግሞ ተረት ነው ምንም እኮ ይኸው እያነበብኩልህ ነው አየ ለዚህ ኢኮኖሚስ እያረክ ያለው አልገባኝም የሁለት ሺህንም እያነበብክ ከሆነ ብራዘር እሱ እኮ ውስጡን ለቂስ የተባለ መጽሐፍ ነው ይኸው ላንብብልህ ይኸው የእግዚአብሔር ቃል እንደዚህ ነው አሁን አትደር ላንብብልህ ቆቆ አይደለማ ላንብብልህ ብራዘር አንተ እያነበብክ ያለው ምንድነው መጽሐፉ ማወቅ አለብኛ የኔን ተራ የሁለት ሺህ እትም አለ ቤተክርስቲያን የምትቀበለው እትም ነው እያነበብኩ የትኛው ነው እሺ ይኸው አንብበው እንግዲያውስ የትኛው ነው አሳየኝ ጽሁፉን አላልኩም እኔ የስንት ዓመተ ምህረቱን ነው ቤተክርስቲያን ለራሷ እትም ያላዘጋጀችው መጽሐፍ ለራሷ ዶክትሪን ያላተመችው መጽሐፍ እያነበብክልኝ የኔን ደግሞ ተራያልክ ታዳ እስኪ ያንተ ዲያቆን ነው ያለው ብራዘር ያንተ ዲያቆን ነው ያለው እኔ አይደለም ያንተ ዲያቆን ነው ያለው የሁለት ሺህ ውስጡን ለቂስ ያለው ያ ለራስ ያለው የራስ ነው ይሄው ላንብብልህ እንደዚህ ያለው ከራስ መጽሐፍ ችግር የለም እንደዚህ ይላል አየህ ለዚህ ነው የቤተ ክርስቲያን ሳይሆን ከራስ መጽሐፍ ማለት ነው እሺ አይዞ ብራዘር አይዞ ይሄው ራእዩንም ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን ወንጌልንም እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና መስሎናልና ሰምርበት እሺ አዎ በደንብ ነው የምታሰምርበት ለምን እግዚአብሔር ጳውሎስን እያዋራ ያለው በራእይ ስለሆነ የራእዩ ትርጓሜ ይሄ ነው ብሎ ነው እያሰበ ያለው ጳውሎስ አየ ግለሰብ ስለመርዳት አይደለም መቄዶንያ ሄዶ ወንጌልን ስለመስበክ እግዚአብሔር ሄዶ እንዲናገሩ እያሳሰበው እንደሆነ መስሎናልና ነው እያለ ያለው እሺ አነበብክ አይደለ አንድ ጥያቄ ልጠይቀ ቅድም እያነበብኩ ያለ እንትን ባህል ላይ አስገኝ አሁን ደግሞ ልጠይቅሽ ያነበብክ አይደለ በቃ ይሄው ነው መልሱ ይሄ ነው አሁን ጥያቄን ጠይቅ ቆይ ጥያቄ ተቀበለኛ ጥያቄ ተቀበለ ልቀበል አሁን እዚህ የመቄዶንያ ሰው ጳውሎስን እየለመነ ያለው ውሸት ነው አሁን ሚውት አድርገህ ነው የምትሰማኝ አሁን ሚውት አድርገህ በማን እንድትገባ አልፈቅድልህም መልስ ስለሌለ አሁን አንተ ነው የምትሰማው እግዚአብሔር አንዴ ብራዘር መልስ የሌለው ሰው ይሰማል አሁን ሚውት ነው የምታደርገው ወዳጅ ማለት ደክሞናል በዙ መታገል አንችልም ሚውት አድርግ ስትባል ሚውት ማድረግ አለብህ ኦኬ እግዚአብሔር ሰዎችን በራእይ ይናገራል በራእይ ተናገረ ማለት ራእይ ውስጥ ያየው ነገር ሊትራሊ ቃል በቃል ሁኔታ በሁኔታ ነገሮች እያንዳንዳቸው ነገሮች ያየው ነገር ሁሉ ትክክል ነው ማለት አይደለም ይሄንን ለመረዳት የራእይ መጽሐፍን ሄዳ አንብብ አውሬ 7 ቀንድ ያለው አውሬ ከባህር ሲወጣ አየው ሲል ሊትራሊ እየተወራ ያለው ስለ አውሬ አይደለም ብራዘር ጉዳዩ ምንድነው በዛ ራእይ ውስጥ እግዚአብሔር የሚያስተላልፈው መልእክት ነው ሜሴጁ ነው ለዚህ ነው የጠየቅኩህ አየህ ምንድነው የተረዳው ያልኩ ለዚህ ነው ስለዚህ አሁን ጳውሎስ እርዳኝ እያለ ሲጮህ የነበረውን ሰውዬ ጳውሎስ የተረዳው አንድ ሰው ወደሱ እንደጸለየ አይደለም ወደሱ እንዳነባ አይደለም የተረዳው የእግዚአብሔር ሐሳብ በመቄዶንያ ላለ ሰው ወንጌል መሰበክ እንዳለበት ነው የተረዳው ጳውሎስ የወንጌልን ሥራ መስራት እንዳለባቸው ነው የተረዳው ጳውሎስ ለምን ራእይ ሊትራሊ ቃል በቃል ሄደ የምትፈታው ጉዳይ ስላልሆነ ማለት ነው ስለዚህ ለዚህ ነው የጠየቅኩ ጳውሎስ ምን ተረድቷል ያልኩ ለዚህ ነው የጳውሎስ መረዳት ነው ያለው ታዳ ውሸት ነው ማለት ነው የመቄዶንያ ሰው አየ ጳውሎስ ሲለን የተረዳው እግዚአብሔር የነገረኝ ወንጌልን ለመቄዶንያ ሰዎች እሰብክ ዘንድ ነው ትደረብ ብራዘር
የተረዳውን አልጠየቅኩም ወንድሜ። አትደረብ ብራዘር። ስለ ራእይ ነው እያወራን ያለው። ራእይ ማለት ሊትራሊ ሀፕን ያደረገ ነገር አይደለም። በቃ ይኸው መልሱ ባጭሩ ከፈለግ ራእይ ማለት አክቹዋል ሀፕን ያደረገ ነገር ማየት ብቻ አይደለም። ይኸው ራእይ ማለት አክቹዋል ሀፕን ያደረገ ነገር ማየት ብቻ አይደለም። ስርዓት ጠፍቷል። እሺ ይረብሻል ድምጽ ብራዘር። ራእይ ማለት ይሄ የጠየኩት ዳኒ አይ እሱን አይደለም የጠየኩ። የመቅዶኒያ ሰውዬ ውሸት ነው ወይስ ምንድን ነው እሱ? ብራዘር መለስኩልህ እኮ። ራእይ ማለት አሁን ስለ መቅዶኒያ ሰውዬ አይደል እያወራ ያለው? እሱ ማለት ሊትራሊ ሀፕንስ። አሁን ያን ዳኒ ይቅርታ አሁን ስለ ራእይም 12 ያነሳውን ስለ ዘንዶም ሌላ ነገር ነው እሱ። እዚህ የመቅዶኒያ ሰው ሀገሩ የታወቀ ሰው እዚህ ላይ ውሸት ነው። ሁለተኛ ደግሞ ጳውሎስን እና ይሄን ልመና ሰምቶ አይደለ ወደ መቅዶኒያ የተመለሰው። ይሄን እንደዚህ እናርጋ በቃ። አሁን ይኸው አንድ መልስልና ከዛ አንተ ነህ የምታስረዳን። ያመጣው ጥቅስ አንተ አይደለ? አንተ ነህ የምታስረዳን። አሁን እንዳትደረብ ሚዩት አድርግ። ይኸው ራእይ ማለት አክቹዋል ነገር ሀፕን ስላደረገ ነገር ሊትራሊ ስለማየት ላይሆን ይችላል። ራእይ እግዚአብሔርን ሰዎችን ሲያሳይ መልእክቱን ራእዩ የመጣበትን ሐሳብ ነው አንደርስታንድ የምታደርገው። እግዚአብሔር አንተ እንዲገባ በብዙ ነገር ይናገርሃል። ጉዳዩ እግዚአብሔር ነገሩን የገለጠበት ጋር አይደለም የሚቆመው። አውሬ ሲወጣ ስላየ በራእይ በቃ የሚመጣው አውሬ ነው ብለህ ከደመደምክ ምንድን ነው ያልከው? ከስራል ብራዘር። ምን ካልክ አውሬ ነው የወጣው ብለህ የምታስብ ከሆነ ማለት ነው እግዚአብሔር ያንን አውሬ ሲያሳይ ምን እንደሆነ መረዳት መቻል አለብህ። አሁን እዚህ ጋር ጳውሎስ ለዚህ ነው የጳውሎስን መረዳት ደጋግሜ የጠየቅኩ። ጳውሎስ ምን ተረዳ ነው እየተባባልን ያለ ነው። ጳውሎስ የተረዳው የሆነ ግለሰብ አክቹዋሊ ሀፕን አድርጎ ወደሱ እየጸለየ እንዳለ አይደለም የተረዳው ጳውሎስ አይደለም። በራእይ ነው ይሄ ሰውዬ እያየ ያለው። ምን ማለት ነው በራእይ ነው ማለት? ሰውየው ጳውሎስ ሰውየው ያለበት ጋር ሊገናኘው ይችላል። ራእይ ነው ወዳጄ፣ ራእይ ነው። ጳውሎስ ያለ ማለት ሰውየው ያለበት ቦታ ላይ የሰውየውን ንግግር ጳውሎስ ሊያየው ይችላል። እዛው ከጳውሎስ ጋር ሊገናኝ ይችላል። በራእይ ነው እያየ ያለው። በጳውሎስ ህይወት ውስጥ ራእይ ነው እየተከናወነ ያለው። ስለዚህ ራእይ አየ ሲል ወደሱ ጸለየ እያለ አይደለም ክፍሉ እየተናገረ። እንደሱ አይነት ክፍል አይደለም እያወራ ያለው። በራእይ ተገነዘበ። ምን ሳምበዲ እርዳን ብሎ ወደሱ ሲጮህ፣ ይሄ ማለት ወደሱ ጸለየ እያለ አይደለም። ምንድነው የተረዳው? ወንጌልን እግዚአብሔር በዛ ላሉ ሰው ቅዱሳን ለዛ ላሉ ለማያሙ ሰዎች ይሰብክ ዘንድ ነው። አሁን ወደ አንተ ልምጣ። እሺ ወደ አንተ እኔ አሁን አንተ ለመቅዶኒያ ሰው እሺ ብላ ጠይቀን ብራዘር። አሁን ላስረዳ የረጋብ ምንድነው የምታስረዳኝ? መጀመሪያ ጥያቄን ስማ። ጥያቄን አለ የምታስረዳው? አሁን እኮ ላስረዳ ከዛ ያንተን ነው የሚቀበለው አልከኝ። ምንድነው ታዲያ እንደ ወንጌል አውርተህ ከተነሳ በኋላ እንትን ማለት እኮ አሁን ነው የምታስረዳኝን እንዳት እስካሁን ድረስ የለኝም ብለህ መለስክልኝም እኮ። ለየትኛው ጥያቄ ነው አሁን የምታስረዳኝ? ለየትኛው ጥያቄ ነው የምታስረዳኝ? አሁን እየጠየቅኩ ራሱ መቼ መለስክልኝ? እሱ ለየትኛው ጥያቄ ነው የምታስረዳኝ? ምንድነው የጠየቅኩ? አሁን መቼ መለስክልኝ? አሁን ራስህ ጠይቀህ ራስህ ታስረዳ ነው ሐሳብህ። እሺ ያ አሁን ምን ብዬ ነው ጠየቅኩ? መልስልኝ እስቲ ወዳጄ። ምን ሆነ ነው መግባባት እንዴት ነው ኮሙኒኬሽን ላይ ወዳጄ? አሁን ላስረዳ ያልከው የትኛውን ጥያቄ ነው? እየሰማንን ያለ ነው። አንተ ነህ የምታስረዳው። የትኛውን ጥያቄ ነው የምታስረዳው? አሁን የጠየቅኩ ጥያቄ አንተ ራስህ የጠየቅከውን አሁን ልታስረዳን ነው። መቼ መለስክልኝ? እሺ አቆይ ግድ የለ አልመለስኩም። አሁን ልታስረዳን የምትፈልገው አንተ የጠየቅከውን ጥያቄ ነው እንዲገባህ ላስረዳ እኮ። አንተ የጠየቅከውን ጥያቄ ነው ወይ አሁን የምታስረዳን? አዎ በለኛ። አዎ በጣም ጥሩ። አሁን በላስረዳን። አንተ የጠየቅከውን ጥያቄ ሊያስረዳን ነው። ፍሬንድ ቀጥል። እሺ እዚህ ላይ የምንመለከተው ቅዱስ ጳውሎስ ራእይን አየ። ራእይን ሲያይ የመቅዶኒያ ሰው ቅዱስ ጳውሎስን እርዳ ብሎ እየለመነ ነበረ። አሁን ዳኒም እየጠየቁ የቅዱስ እንትና መቅዶኒያ ያለው ሰው ውሸት ነው ወይስ እውነት ነው ብዬ ሲጠይቀው ውሸት ነው አለ። አሁን ቅዱስ ጳውሎስን እየለመነ ያለው መቅዶኒያ ያለው ሰው እንደውም ሀገሩ የታወቀ መቅዶኒያ ያለው ሰው ቅዱስ ጳውሎስን ይህንን ራእይ ካየ በኋላ
ወደ መቅዶንያ ተመለሰ። በምን ምክንያት? በዚህ በራእዩ በሰውየው ልመና። አሁን ይሄ ሰውዬ መቅዶንያ ተቀምጦ ጳውሎስን እየለመነ ነበረ። ጳውሎስ ደግሞ በሬው ተመልክቶ ወደ መቅዶንያ ወዳው ተመለሰ። ስለዚህ አሁን ደግሜ ልጠይቅ፣ ይሄ እዚህ ላይ ያለው መቅዶንያ ሰውዬ የመቅዶንያ ሰውዬ ማለት ነው ውሸት ነው ወይስ ይሄ ራእይ ውሸት ነው? ምንድነው? ጳውሎስስ ደግሞ ወደ መቅዶንያ የተመለሰው ይሄንን ልመና በራእይ ሰምቶ ነው ወይስ ደግሞ እግዚአብሔርን በሌላም በኩል ገልጦለት ነው? እቺን ሁለት ጥያቄ መልስልኝ። ወዳጃችን አሁንም ምንድነው እያለ ያለው? ጥያቄ አለኝ ነው እያለ ያለው። ልመልስ አልመለስክም ብሎ ሄዶ እንደማያዋጣው ስላወቀ አሁንም ጥያቄ ነው የፈጠረበት። አይ ማለት ሌላ ነገር አትስራ፣ ይሄው ነገርኩና መጨረሻ ላይ ጠየቅኩ። ወንድምነት ለኔ ተውልኝ፣ እረፍ አንተ ትንሽ እረፍት አድርገሽ። ኦኬ እሺ እሺ ያለ ቦታ ነው ወንድምነት፣ እረፍት አድርግ አንተ ትንሽ። እሺ ወንድምነት መቄዶንያ ፍቼ ነበር በመሃል። መታላ መቄዶንያ የት አካባቢ ያለ ቦታ ነው ወንድምነት? ማን ነው ዲያቆኑ? አይ እሱን አልጠየቅኩትም፣ እሱ ላይ አይደለም እያወራን ያለ ነው። መቄዶንያ የት አካባቢ ያለ ቦታ ነው? ቦታውን ንገረን። ሰውየው ስለ ሰውየው ስለምትናገር አገሩ ቦታው የት አካባቢ እንዳለ ንገረን። ኮሜንት አይ አገሩም የትም ይሁን ዋናው እያወራን ያለ ነው መቅዶንያ የት ነው፣ የት ሀገር ነው፣ የት አካባቢ የሚለው አይደለማ። ወንድሜ ተሻግሮ ዘሎ ሐሳቡን መቀየር ካልሆነ ወንድሜ የጠየኩን መልስልኝ። እሺ የጠየኩን መልስልኝ፣ ካልሆነ ጊዜ ልታባክን ነው። ተሻግሮ ዘሎ ተንከባሎ እያልክ ነበረ። ስለዚህ ጳውሎስ ከየት ወዴት ነው ያላልኩትን ነገር እንዳትናገሩ ይቅርታ ጋር። ጳውሎስ ከየት ወዴት ነው የተሻገረው? ስለዚህ መቄዶንያ የት ሀገር ያለ ቦታ ነው ማለት? አሁን መቅዶንያ እዚህ ቦታ ነው እዚህ ቀበሌ አካባቢ ነው፣ እሱን አይደለም የፈለኩት እኔ፣ እሱን አይደለም ያወራን ያለ ነው። ከየት ሀገር ግዛት ነው ተሻግሮ ብሎ ስለሚል በራእይ ተሻግረ እርዳም ብሎ ሲል የት ቦታ ነበረ ጳውሎስ? ወዴት ነው እንዲሻገር እየጠየቀ ያለው? ጳውሎስ የት ሀገር ሆኖ ነው ይሄን ራእይ ያየው? ይሄ የመቄዶንያ ሰውዬስ እዛው በመቄዶንያ ሆኖ ነው ያለው? መቄዶንያ የት ነው ያለው? ተሻግሮ የሚባል መጽሐፍ ላይ የለም። ካልሆነ ወደ መቄዶንያ አረጋውያን መጦሪያ ልካለው ቢኒያም ጋር ማለት ነው። ቦታውን ንገረኝ። ከየት ወዴት ነው የተሻገረው? ካወቀው ታሪኩን ተሻገረ እኮ ከየት ነው የተሻገረው? አይደለም መጽሐፍ ቅዱስ ይኸውልህ ተሻገረ እርዳም ብሎ ሲል የት ነው የተሻገረው? ልብ ብለህ ስማኝ። እኔ የጠየኩህን መልስ። ጳውሎስ ከየት ወዴት ነው የተሻገረው? ተሻገረ እርዳን ብሎ ሲለው በራእይ ያየው ሰውዬ ከዚህ በኋላ ተሻገረና የለም መጽሐፍ ላይ። እሺ ኦኬ ልብ በልና ይቅርታ አድርግልኝና ቆይ አንዴ ስማኝ እስቲ። ወደ ኋላ ተመልሰን ስለ ሀገሮቹ ልናጠና ነው። ይኸውላችሁ አድምጡኝ። ይሄ አንድ የግራ ጆሮ የትኛው ነው ተብሎ ብትባል እንኳን በቶሎ ማትመልስ ሰውዬ ተሻገርና የሚል የለም አለ። ይኸው ይታያችሁ እዚህ ጋር ወንድሞቼ ቁጥር 9 ላይ ከራስ መጽሐፍ ላሳይ እችላለሁ። እኔ ደግሞ እኔም አሳያለሁ። በቃ ሚዩት አድርግ ማለት አይደለም። ብዙ ስታር ቢቀር ይሻላል። ሚዩት አድርግ ማለት ትልቅ ሰው ሚዩት አድርግ ነው ብትምባለው። ሚዩት አድርግ መጽሐፍ ቅዱስን እንኳን በቅጡ ሳያነብ እንዴት እንደሚያወራዩ። አሁን ተሻገርና የሚል የለም እንዲህ አይነት ቃል አለ። ልብ በሉ ወገኖች። ምንድነው ብሎ የሚለው ቁጥር 9 ላይ ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። ምን አለ? ተሻገርና የሚል የለም አለው። ታያችሁ፣ እንዲህ አይነት ትውልድ ነው። የሚያወራውን አያቅ፣ ከየት ቦታ ላይ ወዴት ሆነው እንደተናገረው ተናገረ። እታችሁ ረድል
እታችሁልኝ ካንተ መጽሐፍ አይደለም ያናበኩት እኔ ከራሴ መጽሐፍን ስታጠኑ ቦታ ከተማ ከተጠራ ከተማው የት አካባቢ እንደነበረ ጳውሎስ የት ሆኖ ይሄንን እንዳለ በደንብ መታየት አለበት። ተሻገርና የሚል የለም አላያችሁ? ለምን? እሱ የያዘው መጽሐፍ ክደት የተሞላው መጽሐፍ ነው የያዘው። ይሄ 2000 ዓመተ ምህረት እትም የሚባለው ማለት ነው። 2000 ዓመተ ምህረት እትም የሚባለው እሱ ነው የያዘው። እሱ ይሄን ማለት ነው። አይ ቲንክ ይሄ ማለት ነው። ይሄ የተበረዘው ይሄን መጽሐፍ ነው እሱ የያዘው። ተበርዟል ያለው ይሄንን ማለት ነው። እንትና እኔ አይዶን ምን አይነት ትውልድ እንደሆነ ቢያንስ እንኳን መጽሐፍ ቅዱስ አታነቡ። ይሄና ሰዓት ወንድምነትን ሲያደክመው ነበር። መቄዶንያ እንኳን የት እንዳለ አያውቅም። ተሻገርና እርዳን ብሎ ሲል ጳውሎስ የት እንደነበረ አያውቅም። የመቄዶንያ ሰውም ራሱ እዛው መቄዶንያ ሆኖ ይሁን ጳውሎስ የት ቦታ ሆኖ ይሁን አያውቅም። እና ደግሞ በራእይ ጸሎት የለም። ጸሎት ወደ ጳውሎስ የት ያውቀውና ጳውሎስን ያውቀው እንዴ? በመጀመሪያ የመቄዶንያ ሰዎች በዛን ሰዓት ላይ ጳውሎስን ያውቁታል እንዴ? ሌላ ሰው ካለ መጥቶ ማውራት ይችላል። ሌላ ኦርቶዶክሳዊ ካለ እሺ። ጨቡዴ አለ ቅድም ተባረኩ። እሺ ጨቡዴ እሺ። ኤባ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ አርዕስቱን ሰምተዋል? አይተዋል? አዎ አይቼዋለሁ። ምን ትላለህ? ወደ ማርያም መጸለይ ተገቢ ነው የሚል ነውና ተገቢ ነው ብዬ እላለሁ። ኦኬ ተገቢነቱ እንደ መጽሐፍ ቅዱስ ነው? እንደ መጽሐፍ ቅዱስ መጽሐፍ ቅዱሳዊ መረጃ አለው ማለት ነው። የእግዚአብሔር ሐሳብ ያለው ስለሆነ መጽሐፍ ቅዱሳዊ ሐሳብ አለው። እሺ የቱ ጋር ነው ወደ ማርያም ጸልዩ ብሎ የሚል ያለው የመጽሐፍ ቅዱስ ሐሳብ? ወደ ማርያም ጸልዩ የሚል ወደ ቅዱሳን መጸለይ ተገቢ እንደሆነ የቱ ጋር ነው የሚለው? መጽሐፍ ቅዱስ ስለሚል የቱ ጋር? ለምሳሌ በእኛ መዳን ውስጥ ቅዱሳን እጃቸው የቱ ጋር እጃቸው አለበት፣ እግራቸው አለበት፣ ጥፍራቸው አለበት። ጀመራችሁ በቃ የቱ ጋር ነው የተጻፈው ነው ብያለሁ። ለምሳሌ መጽሐፍ ኢዮብ ምዕራፍ 42 ቁጥር 8 ላይ እስኪ ምን ይላል? ኢዮብ ስለምን ተጽፏል ብሎ የሚለው እሱ ለምንድን ነው እንደዛ ብሎ ያለው? ለምንድን ነው ያለው? ኢዮብ ወደ ማን የሚጸልይላቸው ለእነኛ ሰዎች? ይኸውልህ ሌላ ጥያቄ ውስጥ አትግባና መጽሐፉን የጠቀስኩ ነው ስለሆነ እንግዲህ ኢዮብ ወደ እነማን ነው ወደ ማን የሚጸልየው? ለእነኛ ሰዎች ነው አይደል ኢዮብ የሚጸልየው? ወደ እግዚአብሔር ይጸልያል። ኢዮብ ነው አይደል ጸላዩ? እኔ የጠየኩት ጥያቄ ምንድን ነው? አንተ የጠየቅከው ጥያቄ ወደ ቅዱሳን መጸለይ ነው እኮ። ታዲያ እኔ የጠየቅኩት ጥያቄና አንተ የምትመልሰው ኢዮብ ስለነዛ ሰዎች ወደ እግዚአብሔር ነው የሚጸልየው። እኔ አንተ ወደ ማርያም ትጸልያለህ ወይ ነው ያልኩህ። ምን ያገናኘዋል? የእግዚአብሔር ፍቃድ ነው ወደ ቅዱሳን እንዲጸልይ። መረጃ አምጣ። ሌላ ፈልግ። ምናልባት ይኸውልህ እሱም ጥቅስ ልንገርህ ሌላ ፈልግ። ያገናኘዋል እንጂ አንተ ከምታወራው ጋር ያገናኛል። እሺ ምን እንደሚያገናኝ እኔ አንድ ጥያቄ ልጠይቅ እስኪ። እግዚአብሔር የሰውን ጸሎት ይቀበላል አይቀበልም? ሚዩት አድርጌ ያለው እንድትሰማ ብዬ ማለት ነው። ስትከፍት የጠቀስከውን ጥቅስ እኔ ከጠየቅኩት ጥያቄ ጋር አገናኝተህ ንገረን። እሺ ልንገርህ፣ ስማኛ። ስትከፍት ምንድን ነው ያልኩህ? የጠቀስከውን ጥቅስ የኢዮብ 42:8ን እኔ ከጠየቅኩት ጥያቄ ጋር አገናኝተህ መልስልኝ። እኔ የጠየቅኩህ
ወደ ማርያም እናንተ ትጸልያላችሁ ወይ ነው ያልኩ። ሄደ የጠየክልኝ ኢዮብ ስለነዛ ሰዎች ወደ እግዚአብሔር ጸለየ ብሎ የሚለውን ነው። እሱን አገናኘልኝ። ቴንክ ዩ። እኔ ከዛ በፊት ግን የምጠይቅ ጥያቄ ነበር። አንተ የሚመችን ነው እያወራ ያለው። ምናልባት ላንግባባ እንችላለን። መልስልኝ ወንድሜ። እግዚአብሔር የሰውን ጸሎት ይቀበላል አይቀበልም? የሰውን ልመና እታች ውረድ። ሁለተኛ እንዳይለመደ ሁለተኛ እንዳይለመደ ለሌሎች እድል እንስጥ። የጠየቁት ጥያቄ ምንድነው? ወደ ማርያም ትጸልያላችሁ ወይ? አዎ። መጽሐፍ ቅዱሳዊ ነው? አዎ። መጽሐፍ ቅዱሳዊ ጥቅስ ስጠኝ። ኢዮብ 42:8 ምን ይላል? ገና ሄዶ ሳያወጣው ነው የነገርኩትኝ። ኢዮብ ስለነዛ ሰዎች ነው ጸሎት ያደረገው። ወደ ማን? ወደ እግዚአብሔር። ጸላዩ ማን ነው? ኢዮብ። ወደ ማን ነው የጸለየው? ወደ እግዚአብሔር። ጥያቄው ምንድን ነው? አንተ ወደ ማርያም ትጸልያለህ ወይ? መልሱ ኢዮብ ወደ እግዚአብሔር ጸለየ። This is orthodox እያልን ነው። እናንተ ወደ ሰዎች የምትጸልዩበት፣ እናንተ ወደ ጻድቃን የምትጸልዩበትን መረጃ አምጡ ነው እነሱ የሚሰጡን። ጻድቃን ወደ እግዚአብሔር ጸለዩ። This is orthodox። የዝንጀሮ ሰርግ እኮ ነው የሚያስመስሉት። አቤት ውርደት፣ አቤት ውርደት። አንድ የረባ ሰው የለም። እንደው ቢያንስ ተገቢ እንኳን መልስ ባይሰጥ አስተውሎ የሚሰማ፣ ጥያቄን እንኳን በጥያቄ መሰረት አስተውሎ የሚሰማ። ኡቴ ይላሉ እናቶች። ሩሃዊው እሺ ዳዲ ተናገር እንጂ ብራዘር። አይጥ መስል እያንኮሻኮሽክ ነው። እታችን እሺ፣ ሌሎች ካላችሁ ነው። አማኒ አቤቱ ይሄ ሁሉ ህዝብ ተቆጥሮ ነው ስንት ሚሊዮን ደረሰን ብለው እያሉ የሚሉት በክርስትና። ኦኬ ዛኪ እንዴ ይሄን ቤት እንደ ቤተክርስቲያን ልትሳለሙት ነው እንደምትመጡት? ኑና ተሳለሙ እኮ አላልንም። ግቡና ጠይቁ ነው ማለት ስንጠይቃችሁ ወይ እናንተም ጠይቁ ነው ያለው። ዶሮ ገባበት እንዲህ ቤት ኩክኒኤል ገባ። ብፁዕ አቡነ ኩክኒኤል ዶሮ ኦኬ ሐሳቡን አልተረዱትም ብሎ የሚለው ነገር በጣም ወሳኝ ነገር ነው የተናገርከው። ጥያቄውን በጥያቄነት ደረጃ እንኳን ሳይረዱት ነው መልስ ለመስጠት የሚሄዱት። ለዚህም ነው ቅድም ከመምህሩ ጀምሮ ሰምታችሁት ከሆነ ማርያም ልጅ ትሰጣለች ብዬ ስለው አዋለኝ መጽሐፍ ቅዱሳዊ መረጃ ብዬ ስለው ዘጸአት መጽሐፍ ምዕራፍ 32 ብሎ ቁጥር 13ን ጠቀሰ። ሄድን አነበብን አጣው። ከቁጥር 9 ጀምርልኝ አለ። አነበብኩኝ እስከ ቁጥር 13 የለም። አሁን የሚገባው ሰው እንደዚሁ ቅድም ከወንድምነት ጋር ሲያወሩ የነበሩት ያነሳኑን ጥያቄ አንድ ያቆ እንዳለው ሐሳቡን ራሱ እንኳን ሳያውቁት ሐሳቡን ሳያገኙት ምን እንደጠየቀን ሳይረዱ ለተጠየቀው ጥያቄ የሚመጥን መልስ ሊሰጡን እስካሁን ድረስ አልቻሉም። የጅብ ችኩል ቀንድ ይነክሳል እንደሚባለው በቃ የጠየቅነውን ጥያቄ በአግባቡ ሳይሰሙ ለመንከስ ነው የሚሮጡት። የሆነ ነገር እጃቸው ላይ ያሉትን ወይ ደግሞ ሲነገር የሰሟት በሆነ ወረቀት ላይ በጭቀው የጻፏት ጥቅስ እሷን አምጥተው የማይገናኝ ነገር ለማገናኘት ይሞክራሉ። ይሄ አግባብ አይደለም። መጽሐፍ ቅዱስን በደንብ በጥልቀት እንደው ባያጠኑ እንኳን ከማንበብ ቢያነቡ ጥሩ ነው። እሺ ህይወት ወይ ሰላም ክርስቶስ ይብዛላችሁ። እሺ እንዴት ነሽ?
እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? ከየት ቤተ እምነት ነው ታችን? እሺ ሚዩት አርገሻል እያወራሽ ከሆነ ኦኬ። ሌላ ሰው ካለ መምጣት ይችላል። እያወራሽ ከሆነ ሚዩት ነሽ ታችን። ይቅርታ መዳም የመታብኝ ነውና ኦኬ። እኔ ኦርቶዶክስ ነኝ። ራእይ 8 ከ3 እስከ 4 ብታነብልኝ በጣም ደስ ይለኛል። ለምን ነው ራእይ 8 ከ3 እስከ 4 እንዳነብልሽ? ያ ማለት ወረዴ እናንተ ጥያቄ ምንድነው? እግዚአብሔር አምላካችን እኛ ምሳሌኛ ኦርቶዶክሳውያን ወደ ቅዱሳን ጸሎት እናቀርባለን አይደል? ቅዱሳን ደግሞ ወደ እግዚአብሔር ያማልዱናል ያቀርቡናል ብለን እናስባለን። እግዚአብሔር አምላካችን ደግሞ የቅዱሳንን ጸሎት ይሰማል። እናንተ ወደ ቅዱሳን እንድትጸልዩ የፈቀደላችሁ የመጽሐፍ ቅዱስ ክፍል አለ? ብዙ ቦታ አለ። በምድር ላይም ሆነው ቅዱሳን ስለ ኃጢአተኞች ሲማልዱ፣ ለምሳሌ አባታችን አብርሃምን ስትወስድ ስለ ኃጢአተኞች ይማልድ ነበር። ዛሬ የሚያሳየው ደግሞ እግዚአብሔር አምላካችን ወደ አብርሃም ማን ጸለየ ታዲያ? ነው አብርሃም ስለ ቅዱሳን እየማለደ ነበር አይደል? ወደ ፍጥረት 18 ላይ አሁን ስታነ የኛ ጥያቄ የጻድቃን ሰዎች አብርሃምንም ሰል ወይ ሌሎቹን እንደነ ኢዮብ አይነቶቹ ስለ ሰዎች ወደ እግዚአብሔር እንዲጸልዩ አልታዘዙም እያልን አይደለም። አብርሃም አንተ የምትፈልገው ቃል በቃል ነው። እኛ እያልን ያለነው ቆይ በመጀመሪያ እያልን ያለነው በደንብ ሲመኛ እኛ አብርሃም ስለ ጌራራ ንጉስ ስለ አቤሜሌክ ወይ ስለ ሰዶም ሰዎች ወይ ደግሞ ሌላ ስለሚባሉ ጸልዩአል አልጸለየም አይደለም የኛ ጥያቄ። የኛ ጥያቄ ወደ አብርሃም የጸለየ ሰው አለ ወይ ወይ ወደ ኢዮብ የጸለየ ሰው አለ ወይ? እናንተ አሁን ወደ ማርያም እንደምትጸልዩ እንደዛ የጸለየ ሰው አለ ወይ ነው። ሰዎች ወደ ሰዎች ማለት ነው። ማርያም ሰው ናት፣ አብርሃም ሰው ነው። ቅዱሳንን የምንጠይቀው እኮ ከአምላክ እኩል አኮላኩለን እኮ አይደለም። ቅዱሳንን ማጠይቁ አላችሁ እናንተ ወደ ማርያም ማን ነው? ቆይ ይቅርታ፣ ማን ነው ስምህ አንተ? ይቅርታ ኤርሚያስ። ኦኬ እኔ መጥቼ ወንድሜ ኤርሚያስ ወደ እግዚአብሔር ጸሎት አድርግልኝ ብዬ ብጠይቅህ አንተን እያመለክህ ነው ማለት ነው? ልክ ነሽ። አንቺ አሁን እያመለክሽ አይደለም። እኔ ሳላለው በህይወት ጸልይልኝ ብለሻል። እኔም ደግሞ መጥቼ ህይወት ወደ እግዚአብሔር ጸልይልኝ ብዬ ብልሽ ትክክል ነው። ጸሎት እንድትጸልይልኝ ነው እንጂ እኔ ወደ አንቺ ግን ጸሎት መጸለይ አልችልም። አንቺ ወደ እኔ ግን ጸሎት መጸለይ አትችይም። እኔ ወደ አንተ ለምሳሌ እኔ ወደ እመቤታችን ድንግል ማርያም ልንገርህ እሺ፣ ወደ እመቤታችን ድንግል ማርያም ትጠይቅ አንዴ ስማኝ፣ እኔ ደግሞ በተራዬ እሰማሃለሁ። እሺ አንዴ ብቻ ላውራና ከዛ ደግሞ አዳምጥሃለሁ። ወደ እመቤታችን ቅድስት ድንግል ማርያም የሚሆን ወደ ተለያዩ ቅዱሳን ስጠይቅ አምላክ ናቸው ብዬ አይደለም፣ ከአምላክ እንዲያቀርቡኝ እነሱ የአምላክ ፍጥረታት እንደሆኑ አምናለሁኝ። እሺ ለምሳሌ እመቤቴ ቅድስት ድንግል ማርያም ስጠይቃት ስለልጅሽ አማልጅኝ፣ ስለ ልጇና ስለ ከፈጣሪዋ ጋር እንድታማልደኝ እንድታቀርበኝ እጠይቃታለሁ እንጂ አላመልካትም ወይ አንቺ የሆነ ነገር አድርግልኝ ብዬ አልጠይቃትም። ምክንያቱም ስልጣን የእግዚአብሔር ነው። እግዚአብሔር ደግሞ ለቅዱሳንን ስልጣን ይሰጣል። የተሰጣቸው ነው፣ ከራሳቸው አንዳችም አያደርጉ። ከእግዚአብሔር የተሰጣቸው ጸጋ አለ። አሁን ቀጥል። እሺ ቴንክ ዩ። እኔን በአካል ስላገኘሽኝ ወይ አሁን ደግሞ በህይወትም ስላለው በምድር ላይ በስጋ ስላልሞትኩ አሁን ድምጼን ስለምሰሚ ነፍሴ ከስጋዬ ስላልተለየች ወይ ቴክስት አድርገሽልኝ ወይ ደውለሽ ወይ ፖስታ ጽፈሽ ነው አይደለ ልታገኝ የምችው። ማይክሽን ክፈችው እህቴ። ያ አንተ አሁን እኔ ልንገርህ፣ አሁን የቅዱሳንና የኛ ልዩነት ልንገርህ። አንተ የጠየኩሽን መልሽልኝ። ቀደም እኔን አንተን የጠየኩሽን መልሽልኝ። ህይወት እኔን በህይወት ስላለው ነው አይደለ? አንተ የሩቁን አዋቂ አልጠየኩሽም። ስለ ቅዱሳን ህይወት ስለ ቅዱሳን አልጠየኩሽም። ቀደም ራስሽ
አንቺ ራሱ ምሳሌ አድርገሽ እኔና አንቺን አንስተሻል። እኔ በህይወት ስላለው ነው አይደል ወይ? ታወራ አውሪ ስትለኝ ነው እኮ ማውራው። አንተ አውሪ ስትለኝ እኔም ታዲያ እየጠየኩሽ እኔ ደግሞ ሳወራ በትዬ እሺ ሚዩት አድርገና በቃ ሚዩት አድርገና ተቀመጭ። ሚዩት አድርገና ተቀመጭሽ። ኤባ ቅድም ገብታል። አሁን ምንም አታረግም አንተ። ታቸውን ብራዘርዬ ሌሎች ሰዎች ይግቡ። ኦኬ ምን እንዳልኳት ስሙና ምን እያለች እንዳለ ስሙ። አንተ የጠየቀኝ መልሽ ልንገርህ። የጠየቅኩሽን ምንድን ነው የጠየቅኩሽ? አንተ ምን አልከኝ? ለምሳሌ እኔን ስለ ምልጃ እንድታማልደኝ ወይም ጸሎት እንድታደርግልኝ ብጠይቅህ አንድ ወይም ስልክ መደወል አለብኝ ወይም በአካል መገናኘት አለብኝ ወይም ቴክስት መደራረግ አለብን አይደል? ይሄንን ነው የጠየቅኩሽ። አንቺ ነሽ አይደል? እንደዛ ነው አይደል ያልከኝ? እኔን በአካል በህይወት ስላለው ነው አይደለ? ቀደም አንቺው ራሱ እኔ ወደ አንተ ለእኔ ልጸልይልኝ እኔ ለአንተ ልጸልይልህ አልችልም ወይ ብለሽ አልሽኝ። እዚህ ላይ ልክ ነህ እኮ እኔ እስማማለሁ በሐሳብህ። እናንተ ለአዝም ወይ ከተስማማሽ ኦኬ፣ ከተስማማሽ ኦኬ። የኛ እዚህ ምድር ላይ ስላለ ነው ማለት ነው። ማርያምን የት አግኝተሻት ነው ጸልይልኝ ብለሽ ነው ያያት? ኦኬ፣ ቅዱሳን ደግሞ በነገራችን ላይ በዚህ ምድር ላይ እንኳን ብሉይ ኪዳን ላይ የሩቅን የሚያውቅ ነብይ አለ። ያው ጥቅስን ግን አሁን ማንጠት አልችልም። ትንሽ ከጠበቀኝ አመጣለሁ። ቅዱሳን ከእግዚአብሔር በተሰጣቸው ጸጋ የሩቅን የሚያዩ ናቸው። እሺ፣ ከእግዚአብሔር በተሰጣቸው ጸጋ በራሳቸው አንዳች ማያደርጉ። እሺ፣ ስለዚህ አሁን ማርያም አንቺን ታቅሻለች? እመቤቴ ቅድስት ድንግል ማርያም በልጇ ባገኘችው ጸጋ እኔን ታቀኛለች። እኔም እጠይቃታለሁ። እግዚአብሔር ይመስገን ከልጇ እንድታማልድ እጠይቃታለሁ። ብዙ ነገር አድርጋለች ለኔ። ታቅሻለች አይደል? አሁን አንቺን አዎ ታቀኛለች። ህይወት የምትባል እያልኩ አይደለም አምላክ አይደለም። አልጠይኩሽም እህቴ አልጠይኩሽም። አሁን ህይወት የምትባል እህት አረብ ሀገር በስራ ቦታ ያለች እህት መሆንሽን የት ቤት እንዳለሽ ሁሉ ታውቃለች ማለት ነው ማርያም አንቺን? ከእግዚአብሔር በተሰጣት ጸጋ ቅዱሳን ያውቃሉ። ከእግዚአብሔር በተሰጣቸው ጸጋ ስለ ማርያም ነው እየጠየኩሽ ያለሁት እህቴ። ስለ ማርያም ነው ማርያም ብዙ ቅዱሳኖች እኮ አሉ። ምን ነው ማርያም ላይ ትካለ? አልጠይኩሽም እህቴ አልጠይኩሽም። አንቺ አሁን የት ሀገር እንዳለሽ የት ቤት እንዳለሽ ማርያም ታውቃለች አይደል? ስምሽም ማን እንደሆነ ታውቃለች አይደል? ከእግዚአብሔር በተሰጣት ጸጋ እናንተ እንኳን እመቤታችን ቅድስት አልጠየኩሽም። እየተደማመጠን ካልሆነ ሚዩት ላደርግሽ ነው። አልጠየኩሽም። አጭር መልስ መልሽ። የት ሀገር እንዳለሽ በይወረጃ ታዲያ የማዳምን ስራ ስሪ። ድሮስ ማዳም ቤት ሆነሽ ምን መጽሐፍ ቅዱስ አታነቢ? ምን አታነቢ? ስራሽን ስሪ እህትዬ። እና ለቤተሰቦችሽ ሰራ አድርገሽ ወደ ሀገር ተመልሽ። ስራ ጥሩ ነው፣ ስራ ስሪ። ምን ቦታሽ ገብተሽ ታወሪያለሽ ታዲያ? ኦኬ፣ ምንድነው ያለችው ማርያም? የት ሀገር እንዳለች አሁን የት ሀገር እንዳለች ታቀኛለች አለች። የት ቤት እንዳለች ታቀኛለች አለች። ህይወትን አሁን እሷን እንደምታውቃት ይህን ሁሉ ኦርቶዶክሳዊ ሁሉ ታውቃለች ማለት ነው። ይሄ ማለት ምን ማለት? እያንዳንዱን ኦርቶዶክሳዊ ታውቃለች። አሁን እሷን እንደጠየኳት ሁሉንም ኦርቶዶክሳውያን ብጠይቃቸው እንደዚሁ ነው የሚመልሱ። ታቀናለች ነው ብሎ የሚሉት። እንግዲህ ሁሉንም ኦርቶዶክሳውያን የምታውቅ ከሆነ ማርያም ሁሉን አዋቂ ነች ማለት ነው። ሁሉን አዋቂነት ደግሞ የማን ባህሪ ነው? እስኪ ወገኖች፣ ሁሉን አዋቂነት የማን ባህሪ ነው? ወንድሞች እና እህቶች፣ ሁሉን አዋቂ ማን ነው? ሁሉን አዋቂ ማን ነው? አዋቂ ማን ነው? እግዚአብሔር ነው አይደል? ህይወትን ብቻ የምታውቅ አይደለችም ማለት ነው። ህይወትን ካወቀች አሁን አረብ ሀገር እንዳለች ካወቀች እነንትና ቤት እንዳለች ካወቀች በቃ ምድርና ሞላዋን ሁሉ የሚያውቅ አምላክ እግዚአብሔር መሆኑ አይነት ሆናለች ማለት ነው ማርያም። ስለዚህ ነው እኮ በደንብ ታመልከዋታላችሁ ብለን ምንለው። ሲጀምር ህይወት የምትባል ሴትዮ ኦርቶዶክሳውያን ማርያም ስምህ አንተ ተመስገን አየለ ተሰማ ቦጋለ ምናምን ነገር መሆንን አንድም አታውቃችሁም፣ በስማችሁም አታውቃችሁም። የት ሀገር ትዝ አይልሽም? እመቤቴ ማርያም ሆይ ትዝ አይልሽም? እንትን ማነው አቶ ድፋባቸው የሚባል
ኧረ እኔ አልመጣልኝም። እስኪ ቁመቱ እንዴት ነበረ? ቁመቱ ትንሽ ረዘም ብሎ አጠር ያለ ምናምን ነገር እንደዚህ ብለህ እንደምትለው ማለት ነው። የሆነ ትንሽ እንደዚህ ቦርጫም ነገር ሰውዬ ትዝ አይልሽም ምናምን ነገር ብለህ አስታውሳት የምታውቅህ እንዲህ አይነት ማርያም የለችም። ብራዘርዬ አታውቅህም ጭራሽ ከነስም መድኃኔዓለም ክርስቶስ ምስክር ነው። አታውቃችሁም። የማያውቀኝ ማነው? ምንድነው ምንትስ ያልኩት ልጅ አባ ቢለኝ አፌን ምን አለኝ ብሎ እንዳለው ማለት ነው። ያልወለድኩት ልጄ አባ ቢለኝ አፌን ምን አለኝ ይላሉ ሀገሬ ገበሬና ሳታውቅህ እመቤቴ ወላዲቴ ምናምን ብለህ ብትል የትም አታውቅህም። መድኃኔዓለም ክርስቶስ እኮ አልኩህ። ጌታ ብቻ ግን ያውቀናል። እግዚአብሔር መላውን ፍጥረቱን ያውቃል። እስከ ዛሬ ዓለም ከተፈጠረ ጊዜ ጀምሮ የሞተ ህዝብ እንትና የሚባለው ሰው ትዝ አይልም፣ በእንትና ዘመን በእነ አብርሃም ዘመን ትዝ አይሉም ጌታ ብለን እሱ ልናስታውሰው እንኳን አንችልም። ምክንያቱም እያንዳንዱን ያውቃል። እያንዳንዱን ማርያምን አንቺ የምታውቅ ከሆነ ሌላውን ታውቃለች ማለት ነው። ሌላውን ኦርቶዶክሳዊ ሌላይቱንም ኦርቶዶክስ ታውቃለች ማለት ነው። ስለዚህ እግዚአብሔር አድርጋችኋታል ማለት ነው። እሺ ተመስገን ተስማማ አይደል? ገብተህ ለጠልክበት። እሺ ፍሬ ይቅርታ በስተት ላይ ይቅርታ ወይ እንደምነስ ትችላል። የቱ ጋር ገብቼ ነው ማለት የምችለው? አንድ በጣም አጌኒስት የሆነ ሞዴሬተር አለ እዚህ ቤት ማለት ነው። በተለይ ከኔ ጋራ በጣም እልህ ተገባብቷል። አንተ ሞዴሬተሮች ውስጥ የቱ ጋር ነው የማገኘው? ወንድምነት ሞዴሬተር ራስ ያን ሞዴሬተር አንተን ይቅርታ ሳልጠይቅ ብሎክ አድርጌ ነው የማስወጣው። በጣም አጌኒስት ነው የሚሄደው ይሄ ሞዴሬተር። ማን እንደሆነ ማወቅ ፈልጋለሁ። እዛ እኔ ጋር የተከለከለ እዚህ ወይ አንተ ጋር የመጣ ያደፈጠ አንድ ክፉ ሰው አለ ማለት ነው። ከዚህ ቤት ማግላለ ወንድምነት እኮ ላንብብል ማን እንዳለ ወንድምነት። እሺ ፕሊዝ። እሺ ሮም ናት። ሮምን ታውቃታለህ? ጌርሳም አለ፣ ጸጌ አለች። ሮም ግሪክ ታውቃታለህ? ኦኬ ሮሚ ኦኬ ታውቃታለህ? ጌርሳም አለ፣ ጸጌ አለች፣ ታዴ አለ፣ ኤልዳና አለች፣ ሜርሲ፣ ቤኪ፣ መሪጌታ አለ፣ ዳጊ፣ ሆሲ አለች፣ ሰኒ፣ ሰላም፣ ሪታ አለች፣ ቢኒያም፣ ሉላ፣ ኢየሱስ ጌታ ነው፣ ቅዱስ አለ፣ ቴዳ አለ፣ አንድ ናት የተወደደች። ሌላ ፓስተር አለ፣ ታሬ፣ እንዳልክ አለ፣ ሜሎስ፣ ውቤ፣ ሐስኔ አለ፣ ብሩኬ አለ፣ ፍፄ አለ፣ ሊያ አለች፣ ማሂ አሉ። እነኚህ ናቸው ወንድምነት። ሊያ ማሂን ማን ነበረች? ማሂ እንዴት ላስታውስ? አላወኳት። ኤንዌይ ግን አንድ አጌኒስት ሰው አለ። እስቲ ያንን አሁን ማን ነው አሁን ብሎክ ያደረኩትን ሰው መልሶ ሲከፍተው አያለሁ፣ እከታተለዋለሁ። ያ የከፈተው ሰው ግን ካየው ይኸው በዳኒ ፊት ነው የምነግርህ። የፈለገ ወዳጅነት ከዳኒ ጋር ይኑርህ ወይ ይኑርሽ፣ ከኔም ጋር ይኑርህ፣ አገልግሎታችን ላይ እንቅፋት እያኖርሽ ወይ እያኖርክ ያለ ሰው ነህ እና ከሁለታችንም ቤት አንተ ነው ራሱ ሞዴሬተሩን ብሎክ ነው ማድረግ። ራሱ ሞዴሬተሩ አሁን ፈተውት ነው ወንድምነት እንዴ ይልካል። ከፍቶ አያወራም፣ ይቀመጣል። ይልካል። ቅድምም ነበረ እኛ ስናወርደው እነሱ ያስገባሉ። እና አትረብሹ ወገኖች። እንዲህ ማድረግ የለብም ማለት በቃ ሞዴሬተሮች እንዲህ ማድረግ የለባችሁ። እነሱ በተቃርኖ በተቃራኒ በተቃውሞ ሲመጡ
እኛ ቁጭ ብለን እዚህ የእነሱን ስም 3-4 መጥራት የለብንም። ገስት ላይ ካልሰሙ ታች ይወርዳሉ። ደጋግመው የሚልኩ ከሆነ ብሎክ ልናደርግ እንችላለን። በቃ ቢያንስ አንድ ሳምንት 2 ሳምንት ከተደረጉ በኋላ ከዛ በኋላ ደግሞ እንለቃቸዋለን ማለት ነው። ከተማሩ ስርዓት መጥተው ይማራሉ። እና እንደዛ እንዳታረጉ ግን ካገኘው ግን የእውነት እንዴ አግባብ አይደለም። እሺ ጸጋ ይብዛላችሁ። ወንድምነት ብቻ ርዕስት በጣም ከባድ ናት። በጣም ከባድ ርዕስት ነው ያመጣህባቸው። በጣም ከባድ ርዕስት። እሺ ላዮን ይኸው ገብተሃል። ላዮን እሺ እታች አወረድኩ ማለት ነው። አስገባኛል አስገባንህ። ሁለቴ ጠራንህ አልሰማህም።